ጌታችን ኃጢአት ሰረየችልህ አለው። ከአምላክ በስተቀር የሰውን ኃጢአት ይቅር ሊል የሚችል አለው የለም። እግዚአብሔር አምላክ ብቻ የሚሰጠው የኃጢአት ይቅርታ አለ። እሱን ሰጪው ኢየሱስ ክርስቶስ ብቻ ነው። ኢየሱስ እንደመፈወስና ሰዎችን የልብ ሐሳብ ማወቅ መለኮታዊ ግብሮችን ፈጽሟል ብለናል። ነገር ግን እነዚህ የእውነት የመለኮት ብቻ የሆኑ ግብሮች ናቸው ወይ? ጌታችን ሰው የሆነበት ጊዜ አለ። ሰው መሆኑ የጀመረበት ጊዜ ማለት በአስደናቂ ሰዎች መሃል የእግዚአብሔር ዋና ትኩረት ኢየሱስ በመንፈስ ቅዱስ ይታገዝ የነበረው ስለምንድን ነው? በስሜ ለምኑ ብሎ ነው። በስሙ መለመንም ሪሊ እንደ ፎርሙላ አድርገን ባናየው በጣም ጥሩ ነው። በክርስቶስ በተሰጠኝ ስልጣን እና ፎርጊቭነስ እና ማንነት እውቀት ጥበብ ከሌለው አጥፊ ሆነ። የእግዚአብሔር ልጅ ሰው ሆነ ነው እንጂ የምንለው ኢየሱስ የእግዚአብሔር ልጅ ሆነ አለ። ኢየሱስ ስጋ ነስቷል ማለት ምን ማለት ነው? ትምህርተ መጽሐፍትንና ትምህርተ እግዚአብሔርን ጨርሰናል። አስተውሎቶቻቸውንም ጨርሰናል። አስተውሎቶቻቸው የእምነት አንቀጹን ተመልካቾቻችን ስክሪን ላይ ያገኙታል። ስለ ክርስቶስ ማለት ነው የተማርነው ባጭሩ። እሱን ትንሽ ሰመራይዝ ታደርግልናለህ ትምህርቱን? እሺ እናንብበውና እሺ። የእግዚአብሔር አንድያ ልጅ የሆነው ኢየሱስ ክርስቶስ ያለ ምድራዊ አባት ከድንግል ተወልዶ ሰው መሆኑን እንዲሁም በአንድ አካል የማይነጣጠሉ ሁለት ባህሪያትን በመያዝ ፍጹም አምላክ ፍጹም ሰው መሆኑንና የኃጢአት ስርየት የሚገኘው በቤዛነት ስራው በኩል ብቻ መሆኑን እናምናለን ይላል። ሰፊ ነው። ግን እንግዲህ የኢየሱስ ክርስቶስ የእግዚአብሔር ልጅ ነው ዘላለም ማለት ነው። ዩኒክ አንድያ የእግዚአብሔር ልጅ ነው። ይሄ መለኮታዊ ማንነቱን የሚያመለክት ዘላለማዊነቱን ማመልካች ነው። ከእግዚአብሔር አብ ጋራም ያለውን የተለየ ግንኙነት አመላካች ነው። እንግዲህ ያ አንድያ የእግዚአብሔር ልጅ የሰው ልጅ ሆነ ነው ዋና ትምህርቱ። በዚህ በትስጉት ትምህርት በኢንካርኔሽን ያየ ነው። የእግዚአብሔር ልጅ የሰው ልጅ ሆነ። የእግዚአብሔር ልጅ ነው ለዘላለም፣ ግን በናዝሬት ከድንግል ተወልዶ ሰው ሆነ ለቤዛነት ስራ ማለት ነው። ከእግዚአብሔር እኛን ለማዳን ያረጋው ነው። በዚህ ምክንያት ክርስቶስ በአንድ ማንነት ሁለት ባህሪያት አሉት ብለን የተማርነው ማለት ነው። መለኮታዊ ማንነት ያው ስላሴንም ስንማር አይተናል። ከዚህ በፊት ስላሴን አስተምህሮ ስንማር በአንድ ማንነት ሶስት አካላት ነው። አንዱ አካል እግዚአብሔር ወልድ ነው እና እሱ በቃ መለኮታዊ ማንነትን እና ደግሞ ሂውማን ማንነትን ሰዋዊ ማንነትን እሱን የያዘ ነው። አይ ቲንክ በአንድ ማንነት ሁለት ባህሪ የሚለው እና ደግሞ በቃ ከዛ ስራው ነው። ማንነቱን በተመለከተ የእግዚአብሔር ልጅ የሰው ልጅ ነው፣ አምላክ ሰው አምላክ ነው። ስራውን በተመለከተ ደግሞ የሰው ልጆች ከእግዚአብሔር ጋር የሚታረቁበት ቤዛነትን የሚያገኙበት ብቸኛ መንገድ ደግሞ ኢየሱስ ክርስቶስ እና እሱ በሰራው ስራ በኩል በመስቀሉ በኩል ብቻ መሆኑን አመላካች ነው። ስንጀምር ወሳኙ መገለጥ ብለን ነበር የጀመርነው እና ትንሽ ስለሱ አመትነግረን። ወሳኙ መገለጥ ያልነው ከመን ተነስተን በጣም ማዕከላዊ ነው። በቃ እንግዲህ ኢየሱስ ኢቭን ሌሎችን መገለጦች እኮ ሲናገር መጽሐፍት ሁሉ ስለኔ ይናገራሉ ነው ያለው። መጽሐፍት ሁሉ በሙሉ ማለት ነው። እና በጣም ወሳኝ ያልነው አሁን እንግዲህ መገለጦች የተለያየ አይነት ዓላማ አላቸው፣ የተለያየ አይነቶችም ናቸው። ያው እንደምታውቀው ከዚህ በፊትም እንዳየነው ጥቅል የሆኑ መገለጦች አሉ። አሁን እግዚአብሔር በፍጥረት በሰው ሕሊና በመን እግዚአብሔር ራሱን የገለጠባቸው መንገዶች፣ በሚታዩት ነገሮች እግዚአብሔር ኃይሉንና ማንነቱን የገለጠባቸው እንትኖች አሉ። ግን ወደ ግንኙነትም አያመጡንም። ማወቅ መምራት ነው ዓላማቸው። ስለ እግዚአብሔር ያሳውቃሉ። የሰው ልጅ ደግሞ በደንብ ከተቀበላቸው ምናልባት እግዚአብሔርን ወደ ማወቅ ወደዛ ሰውን ሊያደርሱ ይችላሉ። ከዛ ያለፈ ወሳኝነት ብዙ የላቸውም። ቅዱሳት መጽሐፍትም ቢሆኑ ወደሚያድነው ወደ ክርስቶስ ነው የሚያመለክቱት የሚወስዱት። መጽሐፍት በራሳቸው እናንተ መጽሐፍትን በማወቅ ህይወት ያላችሁ ይመስላችኋል። መጽሐፍት ማወቅ በራሱ ህይወት፣ ኢየሱስን ማወቅ ግን ህይወት ነው። ህይወትን ይሰጣል። በጣም ወሳኝ መገለጥ ነው እና ያመጣ ነው ከማቴዎስ 16 ነው ካስታወስክ። ሰዎች የሰውን ልጅ ማን ይሉታል ምናምን ብሎ ጌታችን እና የተለያዩ አስተያየቶች ተሰጡ። እናንተስ አላቸው። በኋላ ጴጥሮስ ነው የመለሰው መገለጥ ነው። መገለጥ መሆኑን የምናውቀው ስጋና ደም አይደለም፣ ይሄን ይገለጣል በሰማይ ያለው አባቴ ነው አለው እና በጣም ወሳኝ ነው። ከዛ በኋላ ያሉት ባርኮቶች ስታይ የመንግስተ ሰማያት መክፈቻዎች ቁልፎችን ሰጣለሁ፣ በምድር የምታስረው በሰማያት የታሰረ ይሆናል። በጣም ከዘላለም ነገር ጋር የተገናኙ ነገሮች ናቸው። በዚህ ዓለት ላይ ደግሞ ቤተክርስቲያን መሰረታል። ገሃነም ደጆች አይችሉም እና በርስት ነው ያደረገው በዘላለም ባርኮት ማለት ነው። ስለዚህ ወደ ዘላለም ባርኮትና ከእግዚአብሔር ጋር ወዳለ ግንኙነት የሚያመጣን
ስለ ክርስቶስ ያለን መገለጥ ነው። አሁን በብዙ ሃይማኖቶች ስለ እግዚአብሔር ጥሩ ጥሩ የሆኑ አስተያየቶች እኮ አሉ። በነገራችን ላይ አሁን ዛሬ ከልጄም ጋር ዛውራ ነበር መኪና ውስጥ እና ሃይማኖቶች ሁሉ ሙሉ ለሙሉ ስህተት አይደሉም። በሃይማኖቶች ውስጥ መልካምና ጥሩ ጥሩ ነገሮች እኮ ታገኛለህ። አንድን ሃይማኖት ወስደው ይሄ እኮ ዝም በቃ ሙሉ ለ100% ውሸት ነው ልትለው አትችልም። መልካም ምግባርን፣ ስለ እግዚአብሔር አንዳንድ ደግ ባህሪያትን፣ ስለ ፈጣሪ መኖር ቢያንስ እነኚህ የመሳሰሉ ጥሩ ነገሮች ሊኖራቸው ይችላሉ። ግን ጥሩ ነገር ኖረህ ማለት ከዘላለም ሪሌሽናል ወደሆነ ነገር አመጣ ማለት አይደለም። የክርስቶስ መገለጥ የግድ በጣም አስፈላጊ ነው። ሰዎች ወደ ይሄ ሳልቪፊክ ወደምንለው ህይወት ወደሚያድነው ህይወት ውስጥ እንዲገቡ ማለት ነው። ወሳኝ መገለጥ ነው። ዓለምን ወደ ግራና ወደ ቀኝ የሚከፍለው የክርስቶስ መገለጥ ነው። የሚለያየን የክርስቶስ መገለጥ ነው። አንድ ያደረገንም የክርስቶስ መገለጥ ነው። የእግዚአብሔርም ልብ ያለው እሱ ነው። በቃ እርሱን ስሙት ነው። በጣም 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 ወሳኝ መገለጥ ነው ያልነው ከዚህ የተነሳ ነው። የኤማውስ መንገደኞችንም የነገራቸው እሱን ነው። ታስተውሉም ያላቸው ህጉ ነቢያቱ ስለ እኔ እኮ ነው የጠቆሙት ይላቸዋል። ልክ ነው። አሁን ጳውሎስም እኮ አሁን ስታየው በኤፌሶን ምናምን እንደዚህ ለምሳሌ ስለ ክርስቶስ ያተትና በቃ ይሄ እንደው ይሄ የበለጠ እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ እግዚአብሔር ተለምናለ። ኢቨን ያንን የመሰለ ዶክትሪን ከጻፈ በኋላ ማለት ነው። ክሪቲካል በቃ መሰረታችን እሱ ነው። ለዚህ ነው ኢየሱስ ክርስቶስ ጋር አለመሳታችንን እርግጠኛ መሆን ያለብን። ሌሎች ነገሮች በዚህም በዛም ፋታም ይኖረዋል የሰው ልጅ ለማውራትም፣ ለመነጋገርም፣ ለመወያየትም፣ ለማሰላሰልም። ክርስቶስ ግን በጣም በጣም ክሪቲካል ነው። በቃ መንገዱም እውነቱም ህይወቱም ኦንሊ እሱ ብቻ አይደል ያለው ኢየሱስ ሲያስተምር። በእኔ ካልሆነ በቀር እኮ ነው። በእኔ በቀር ማለት እሱ ሌላ ትርጉም የለውም። በእኔ በቀር ወደ አብ ሊደርስ የሚችል የለም እንዳለው መድረሻው እሱ ነው። ከመነሻው ክርስቶስ ላይ ሰው እርግጠኛ መሆን አለበት የሚለውን ለማሳየት አይ ቲንክ እግዚአብሔርም የመጨረሻው መገለጡም እሱ ነው አይደል? ዕብራውያን 1 ላይ እንዳለው ኤግዛክትሊ። ስለዚህ እሱ ጋር ከሳትን የመጨረሻው ሌላ እድል የለም። የመጨረሻው መገለጡ ነው። ከሁሉም የሚበልጠው መገለጡ ነው። ፕላስ በቃ እንትን ነው መጨረሻ ላይ እግዚአብሔር በቃ የመጨረሻ ፍርዱን የሚሰጥበትም በቃ እሱን ቸል ማለት አሁን ምዕራፍ 2 አሁን ጥሩ ነው ያነሳው ዕብራውያን 1 ላይ 2 ላይ ስትደርስ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን ይላል እና ያነጻጽረዋል ከድሮ መገለጦች ጋር። በመላእክት የተነገረው ቃል ጽኑ ከሆነ እና መተላለፍ ደግሞ የጽድቅን ብድራት ከተቀበለ እንዲህ ያለውማ እንዴት በጣም ከሁሉ የሚበልጥ እና ወሳኝ የሆነ መገለጥ ነው የምንለው ክርስቶስን በሱ ምክንያት ደግሞ ግልጽም ነው ደግሞ አይደል? በአንድ በኩል ክሪቲክ አለው ወሳኝ ነው፣ ግን ደግሞ አንድያ ልጁ ተረከው እንደሚል ሲምፕለስትም ነው ደግሞ በአንድ በኩል የመጨረሻ ኤግዛክትሊ እኛን ሆነ በቃ አምላክ እኛን ሆነ ማለት በቃ ምን ከዚህ በላይ ምን ግልጽ ሲምፕል ይሆናል። መጣ ተረከው የሚለው በቅፎ ያለው አንድያ ልጁ አምላክ የሆነው እርሱ ተረከው በቃ እኔን ያየ አብን አየ ነው። ምናልባትም ለብዙ ሰዎች ለመቀበል የሚከብደን ሲምፕሊሲቲው ይሆን ወይ እኛ ኮምፕሊኬትድ ሲሆን ሃይማኖት ደስ ይለናል። አይ ቲንክ ሲከብደን ደስ ይለናል። የቀለሉ ነገሮችን እኮ አሁን ብዙ የሚያወራ የለም አይተህ ከሆነ ግን የቀለለ እኮ ነው ወንጌል። ጉድ ኒውስ ነው። ሄደ የምስራች እያልክ የምትሰጠው መድኃኒት ነው። ሲምፕል ነው እና ሰው ግን በጣም በቃ ሲመራመርና እግዚአብሔር ኮምፕሊኬት ስላላረገው መሰለኛ አንዳንዴ የክርስቶስን ነገር ቸል የምንለው ወርዶ በቃኛ። ስለዚህ በቃ ይሄ ወሳኙ መገለጥ ያለው የመጨረሻው ክሪቲካል በሱ ብቻ እግዚአብሔር ጋር መድረስ የሚቻልበት ኢየሱስ ክርስቶስ የእግዚአብሔር መገለጥ ነው። ጥያቄዎቻችን ፎከስ የሚያደርጉት ኢየሱስ ማን ነው ጋር የሚለው አምላክነትና ሰውነቱ ላይ በተመለከተ በሰፊ ለመማር ሞክረናል። ግን ደግሞ አሁንም ሰዎች ጥያቄዎች አሏቸው። ትንሽ እነሱ እንዳስሳለን። ከዛም ደግሞ ወደ ኢየሱስ አገልግሎቶች ደግሞ ትንሽ እንሄዳለን። የመጀመሪያው ጥያቄ ጠያቂያችን የጠየቀው ወይም የጠየቀችው ትምህርተ ክርስቶስ ስናጠና ኢየሱስ እንደመፈወስና ሰዎችን የልብ ሐሳብ ማወቅ መምሰል መለኮታዊ ግብሮችን ፈጽሟል ብለናል። ነገር ግን እነዚህ የእውነት የመለኮት ብቻ የሆኑ ግብሮች ናቸው ወይ የሚል ነው። በጣም ጥሩ ጥያቄ ነው። የክርስቶስን እንግዲህ ስራዎችና ግብሮቹ ብዙ ናቸው። ጌታችን በምድር ላይ በተመላለሰ ጊዜ ሰው ነው፣ የሰው ግብር በጣም ታያለ። አምላክ ነው፣ የአምላክ ግብር በጣም ታያለ። ሰው አምላክ ነው፣ የሰው አምላክ ነው የምታየው።
አሁን ፍቅር፣ ይቅርታ፣ ደግነት ምናምን የሚሉት እኮ የእኛ እኮ አይደሉም። እግዚአብሔር አምላክ በደግነቱ ያካፈለን የእሱ ባህሪያት ናቸው። በአምሳሉ ሲፈጥረንም ያካፈለን ናቸው። እነኚህ ካስታወስክ የእግዚአብሔርን ባህሪያት ስናጠና ከሁለት ከፍለናቸው ነበር፣ ኮሚኒኬብል እና ኢንኮሚኒኬብል፣ የሚያጋራቸውና የማያጋራቸው አሉ። አምላክ ባህሪውን ለሰው ልጆች ስላጋራ በሰዎች ውስጥም ታያቸዋል። ያ ማለት እኛ አምላክ ነን ማለት አይደለም። አምላክ አጋርቶን ነው ማለት ነው። ለምሳሌ ፈውስን በእኛ በኩል እግዚአብሔር ሊያደርግ ይችላል። ኦር መገለጦችን ላይክ በመንፈስ ቅዱስ የተሰወረ እውቀትን ልናውቅ እንችላለን። ኢንሄረንትሊ የኛ አይደለም። የመለኮት የሆኑ ባህሪያትን እግዚአብሔር አጋርቶን በሰው ዘንድም ልታያቸው ትችላለህ። የክርስቶስ ባህሪያት በክርስቶስ ውስጥ የተገለጡ ኢቭን የመለኮት መገለጫ ባህሪያት በሰው ውስጥም ልናገኛቸው እንችላለን። በሰው ውስጥ አገኘናቸው ማለት ግን የመለኮት አይደሉም ማለት አይደለም። እኛን አምላክ አያረጉም። እኛ የተጋራናቸው ናቸው። የእሱ ግን ኢንሄረንት ናቸው፣ የራሱ ናቸው። ስለዚህ አሁን ተቀብሎ አይደለም ማለት ነው። ተቀብሎ አይደለም፣ ኢንሄረንት የእሱ መለኮታዊ ባህሪያት ናቸው። አንዳንዶቹ ባህሪያት ግን ይሄ የአምላክ ብቻ አይደለም ወይ የሚያስብሉ ናቸው። በቃ ለምሳሌ ፈውስ እንኳን በእኛም ጸጋ ውስጥ አልፎ እግዚአብሔር ፈውስን ይሰጣል። ግን ፈውስን ለምሳሌ ከኃጢአት ይቅርታ ጋር አያይዞ ጌታችን ኢንቴንሽናሊ የተናገረዋል እና በቃ ተነስ ከማለት ይልቅ ሽባውን ሰው አይ ቲንክ ኃጢአት ተሰረየችልህ ሲለው ኢየሱስ አይ ቲንክ he was very intentional። የታመመን ሰው እንደዛ አትለውም። እንዲያውም ጌታችን አይተህ እንደሆነ በሌላ ክፍል እኮ ኢሚዲየት ህመም ከኃጢአት ጋር ሲያያዝ he seems to be ያልወደደው አርጊመንት ነው። ማን ነው ኃጢአት የሰራው? ኃጢአት ስለሰሩ አይደለም ነሰሰርሊ። እርግጥ የኃጢአት ውጤት ነው ህመምና ስቃይ፣ ግን የማን ኃጢአት ነው ብለህ እናቱ ነው አባቱ ነው ሲሉ የምትለው አይደለም። የእግዚአብሔር ክብር በእርሱ እንዲገለጥ ነው። እዛ ላይ ግን ኢንቴንሽናሊ ጌታችን ኃጢአት ሰረየችልህ አለው እና ይሄ ኖርማሊ ሰው ለሰው የሚሰጠው አይነት ይቅርታ አይነት አይደለም። ይሄ ምንም እንደው በቃ ይቅር ብያለሁ ምናምን የምትለው ነገር አይደለም። በመጀመሪያ ደረጃ ሰውየው የተለየ ክርስቶስን የበደለው ነገርም የለም። በዙሪያ የከበቡት በጣም በብዙ ኃጢአት የተሞሉ በሃይማኖት የተሸበበ ኃጢአት የነበራቸው ሰዎች ናቸው። እሱ አይደለም። አይ ቲንክ ኢየሱስ ለነሱ አይደል እያስተማረ ያለው። ፕራይመሪሊ እኮ ለነሱ ያስተማረውን ነው እኛ ለማወቅ የምንሞክረው። they got it። እነሱ ከአምላክ በስተቀር ኃጢአትን ሊያስተሰር ይቅር ሊል የሚችል አለ ወይ? that's the point። ያው የጌታችን ፕሩቭ ማድረግ የፈለገውም እሱ ነው እና አምላክነቱን ገላጭ ባህሪ ነው ማለት ነው። እና ከአምላክ በስተቀር የሰውን ኃጢአት ይቅር ሊል የሚችል አለ ወይ? የለም። መልሱ እኮ የለም ነው። አሁን አንዳንድ ጊዜ የሚያስቀህ አይነት ነገሮች አሉ። በቃ እኔም ይቅር ላለው እኔም አንተን በቃ ይቅር ብያለሁ። የኃጢአት ይቅርታ አይደለም ይሄ። በሰዎች መካከል ያለ በደልን ይቅር መባባልና መታታው ነው። ያኛው ግን እግዚአብሔር አምላክ ብቻ የሚሰጠው የኃጢአት ይቅርታ አለ። እሱን ሰጪው ኢየሱስ ክርስቶስ ብቻ ነው። አንዳንድ መለኮታዊ ማንነቱን ግን ሲገልጥ ኢንቴንሽናሊ እንዲታወቅ መለኮታዊ ማንነቱ እና ጌታ ኢየሱስ መለኮታዊ ማንነቱን ዝም አድርጎት የኖረ አይደለም። ሊሚት አድርጎታል። በኋላ ምን መጣበታለን። ሊሚትድ ነው፣ ወስኖታል፣ ተገድቧል፣ ተወስኗል እንጂ አለ ምንም እየተቀያየረ የሰራ አምላክ አይደለም። ቆይ አንዴ አምላክነቴ ቆይ አንዴ ሰውነቴ ሳይሆን በሙሉ ማንነቱ የተገለጠ አምላክ ነው። ኢቭን ዶ መለኮታዊ ማንነቱን ለመዳን ስራው ሲል የገደበው ቢሆንም በተወሰነ ደረጃ ሊሚትድ ቢሆንም እኔ አሁን ማርቆስ 4 ላይ ማዕበሉን ዝም በል ጸጥ በል ብሎ ለክሪኤሽን ማውራቱ ባይዘው እኮ ሰገዱ እኮ እንትኖቹ ደቀ መዛሙርቱ ዲማንድስ ወርሺፕ። ይሄ የያህዌ ስራ ብቻ ነው። የማዕበሉን ሞገድ ዝም ታሰኛለህ እና እኮ ይሄ ዘፍጥረት 1 ነው ኦልሞስት ዴሞንስትሬትድ የሆነው። ክሪኤሽንን ሲያወራው የምታየው እግዚአብሔር ብቻ ነው። ብርሃንን ሁን ሲለው ሆነ፣ ሁኑ ሲላቸው ይሆናሉ፣ ተለይ ሲለው ይለያል፣ ና ሲለው ይመጣል፣ ሂድ ሲለው ይሄዳል። ይሄ በሰው ዘንድ የሰው ባህሪ አይደለም። ፎር ኤግዛምፕል ሰው ጸልዮ ፍጥረት ላይ የሆነ ነገር ማድረግ ይችላል። ይሄ በጣም የተለያየ ነው። በነገራችን ላይ ኤልያስስ ሰማይ ከፍቶ ዘግቶ የለው አጥብቆ ጸለየ ይላል ያዕቆብ። ጸለየውማ በተፈጥሮ ላይ ስልጣን አለ እግዚአብሔር ይሰጠን እና በማዕበል ተራራውን ተነቅለ ሂድ ብትለው ይሆናል። ግን እምነት ይጠይቃል።
ከእምነት የፈለቀ ነው፣ ከኛ ባህሪ የፈለቀ አይደለም። እምነትን ጸሎትን ሰዎች ኤክሰርሳይዝ አድርገው እምነት ማለት በእግዚአብሔር ላይ እምነት ማለት እኮ በእግዚአብሔር ላይ ጥገኝነት ማለት ነው። በእግዚአብሔር ላይ ጥገኛ ሆነን በእግዚአብሔር ባለ እምነት በእግዚአብሔር ባለ ጸሎት ሰዎች ሊያረጓቸው ይችላሉ። ዳይሬክት ኮማንድ ክሪኤሽን ላይ ይሄ ዓላማውም እሱ ነው። አሁን እኛ ማሰብ ያለብን ጌታችን ይህንን ሲያደርግ ዓላማው ምንድን ነው? ዓላማው ሰው ብቻ እንዳልሆነ ሜር ሂውማን አይደለም፣ መለኮታዊ ማንነት አለው ብለው እንዲገነዘቡ ወድቀው ሰገዱ። መጀመሪያም ፈሩ ይላል ደቀ መዛሙርቱን ማዕበሉን አይተው፣ በኋላም ፈሩ ይላል። ቀጥሎ ያለው ፈሩና ሰገዱለት፣ ግን ዲፍረንት ፍርሃት ነው። የአክብሮት ፍርሃት፣ የአምልኮ ፍርሃት ደግሞ አረጉና ልክ ነው። በሰው ዘንድ የሚገኙ ባህሪያትም በጌታችን ውስጥ ተገኝተዋል በሁለት ምክንያት፣ ሰው ስለሆነ ፕላስ እግዚአብሔር ያጋራቸው ባህሪያት። አሁን ይቅርታን በተመለከተ ለምሳሌ የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ ይላል። ብዙ ጊዜ ኮንቴክስቱን እንረሳዋለን። በይቅርታ ኮንቴክስት ነው። እሱ ለጠላቶቹ ዝናብ የሚያዘንብ አምላክ ነው። እሱ ፀሐይን የሚያወጣ አምላክ ነው። እንዴት በቃ እግዚአብሔር ጠላቶቹን እንኳን እንዴት እንደሚወድ ይነግረን። በሉ እንግዲህ እናንተም እርሱ እንደዚህ ፍጹም እንደሆነ ፍቅሩ እና ይቅርታው ፍጹማን ሆኑ ይላል። እግዚአብሔር የሚያጋራቸው ባህሪያት አሉ ማለት ነው። የተጋራናቸው ባህሪያት ስላሉ የክርስቶስን ባህሪያት እኛም ተጋርተን በእኛ ውስጥም ይገለጣል። ግን ደግሞ የማንጋራቸውን በህይወቱ ተገልጠዋል። እሱንም ለማሳየት ዴሞንስትሬት አድርጓል። ሰዎችም እንደዛ ተገንዝበውታል። በዚህ ከፍሎ ማየቱ በጣም ጥሩ ነው ብዬ አስባለሁ። አይ ቲንክ ከዚሁ ጋር ተያይዞ ሊነሳ የሚችል ጥያቄ ትንሽ የጀመርከው ማለት ይሄ መለኮታዊ እና ሰውነቱና መለኮትነቱ ጋር እንዴት ኢንተርፕሌይ እንዴት ነው የሚለው የትስኩቱና የመለኮታዊ ማንነቱ ግንኙነት ምንድን ነው? በምድር ቆይታው በፈቃደኝነት የመለኮታዊ ኃይሉን በተወሰነ መጠን ገደበ ወይስ ሙሉ በሙሉ ሲጠቀም ነበር? ኃይሉን ካልገደበ እንዴት ነው መከራውን ለመታገስ አልተጠቀመውም የምንለው የሚል አለ። ቅድም ስታነሳም አይ ቲንክ ትንሽ ማብራሪያ የሚያስፈልገው የሚመስለኝ ገድቦታል ብለናል። አንዳንድ ጊዜ መለኮት ብቻ የሚያደርገውን ሲያደርግ እናያለን። ደግሞ ኃይሌ በመንፈስ ቅዱስ ሲታገዝ ደግሞ እናያለን። ያው ከመሞላት ጀምሮ ሲያስተምር ሲፈውስ እና እንለያለን ነው። ይሄኛው በመንፈስ ቅዱስ ታግዞ ነው፣ ይሄኛውን ብለንስ ይለያል ወይ? እሱን ትንሽ እንግዲህ አሁን መሰለህ አንዳንድ አስተምህሮች አሉ ፈጽሞ ጌታችን ኢየሱስ ክርስቶስ በመለኮታዊ ማንነቱ በዚህ ምድር ላይ አልተመላለሰም የሚሉ አሉ። መለኮታዊ ማንነት ቢኖረው ፈጽሞ አልተጠቀም። ኢየሱስ ክርስቶስ በምድር ላይ ሲመላለስ ሰው ብቻ ነበር የሚሉ አስተምህሮች አሉ። እና እንደውም ኦልሞስት ምን አይነት ነገር ነው የሚያስመስሉት? መለኮት የሆነው ክርስቶስ ሰው ሆነ፣ ግን የሰውኛ ተግባሩን ጨርሰ ከዛም ኮምፕሊትሊ ደግሞ ወደ መለኮት ባህሪ ውስጥ ገባ፣ ወደ መለኮት ማንነት ውስጥ ገባ የሚሉ አስተምህሮ አታገኛቸውም በአዲስ ኪዳን ውስጥ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነውን ታገኘዋለህ። ፊልጵስዩስ ምዕራፍ 2 ቅዱስ ጳውሎስ የሚያነሳው ትምህርት በእናንተ ዘንድ የሚኖር ብሎ የሚያነሳው ትምህርት ይመስለኛል ቁልፍ አስተሳሰብ በዚህ ውስጥ። እርሱ በቃ ከአምላክ ጋር በኩልነት ሲኖር ሳለ ጥሎት ራሱን ባዶ አደረገ የሚለው ቁጭ አድርጎት መጣ የሚመስላቸው ሰዎች አሉ። ራሱን ባዶ አደረገ ማለት ቁጭ አድርጎት መጣ አይደለም። ባዶ ኦፍ ኮርስ ኦልሞስት ባዶ ማለት እኮ ነው ለአምላክ። ወዲያው ባዶን ኤክስፕሌን ያደርገዋል። ባዶ ማለት በሰው አምሳል ሆኖ ሰው ሆኖ ከሰውም የባሪያን መልክ ይዞ ከሞትም የመጨረሻውን የውርደት ሞት የመስቀል ሞት ይሄ እኮ ለአምላክ ይሄ ማለት ምን ማለት ነው? ኦልሞስት እኮ ባዶ he emptied himself as ሰው ሆነ ነው። መለኮታዊ ማንነቱን ትቶ ሳይሆን እዛው ላይ ጳውሎስ የሚጠቅሰው መተካከልን መሻማት መቀማት ግራስፕ አድርጎ መያዝ እንደማይገባ አድርጎ ቆጥሮ ነው ራሱን ሰው አረገ። እሱን ባዶ ይለዋል። ጌታችን ኢየሱስ ክርስቶስ ፍጹም የሆነው አምላክ የአምላክነቱ መብት የአምላክነቱ ማንነትና ፕሪቪሌጅ እሱን ሙጥኝ ብሎ ሳይዝ ለቆት ትቶት ሊሚት አድርጎት ሰው ለምን መሰለ ኢየሱስ ክርስቶስ ሰው ነው የሆነው። አሁን ማወቅ ያለብን
ጌታችን ሰው የሆነበት ጊዜ አለ። ሰው መሆኑ የጀመረበት ጊዜ ማለት ነው። የዘላለሙ አምላክ ነው ሰው የሆነው። ስለዚህ የዘላለሙ አምላክ ሰው ሲሆን ግን የዘላለም አምላክነቱን ለውጦ አይደለም። አምላክ አይለዋወጥማ። ከተለዋወጠ እኮ እስኖት የእግዚአብሔር ባህሪ። እግዚአብሔር አምላክ መሆኑን አቆመው፣ ወደ ሰው ተለውጦ እንደገና ወደ አምላክ። በእርሱ ዘንድ መለወጥ የለም፣ ሊለዋወጥም አይችልም። ምንድን ነው ያደረገው? በመለኮታዊ ማንነቱ ላይ ሰውነትን ወሰደ። ሰውነትን ሰው ሆነ። ስለዚህ መለኮታዊ ማንነቱ እንዳለ ሆኖ ነው ሰው የሆነው። ያ መለኮታዊ ማንነቱን ግን በሳልቬሽን ሂስትሪ ውስጥ እንደምታየው እንደ ሙሉ ለሙሉ ማኒፌስት አድርጎ በዚህ ምድር ላይ ኤክሰርሳይዝ ሲያደርግ አታየው። ሊሚትድ ነው። የመለኮታዊ ፕሪቪሌጆቹን ሊሚት አድርጓቸዋል ጌታችን ኢየሱስ ክርስቶስ ሰው ስለሆነ ደግሞና ስለዚህ ሰው ስለሆነ የሰው ባህሪያቱ ይገለጣሉ። መለኮት ስለሆነ መለኮታዊ ባህሪያቱ ይገለጣሉ። መለኮታዊ ባህሪያቱን ግን ሊሚትድ እንትን ነው ኤክሰርሳይዝ ያደርጋቸው ብለን እናምናለን። ለምሳሌ ሲተኛ፣ ሲነሳ፣ ሲጠይቅ፣ ሲበላ፣ ሲጠጣ ይሄ እርግጥ የሰው እንትኖች ናቸው። ኢንፎርሜሽን ይጠይቃል፣ ይነገረዋል። አላዛር ታመመ ተብሎ ይነገረዋል። ስንት ቀን ሆኖታል? 4 ቀን ሆኖታል ተብሎ የሚነገረው ሰው ነው ጌታችን ኢየሱስ ክርስቶስ። አምላክ እንዴት ይሄ ሁሉ ይነገረዋል? መለኮታዊ ማንነቱን he did not fully exercise ግን ትቶት ግን አይደለም ነው። የተወው ይመስላል ግን ትቶት አይደለም። ለምንድን ነው ትቶት አይደለም? አምላክ አይለዋወጥም። ፕላስ ዩ ሲ ሂዝ መለኮታዊ ክብር ደግሞ ማኒፌስት ሲያደርግ ደግሞ ታይዋለ። ቅድም የጠቀስናቸው አይነት መለኮታዊ ፋንክሽንስ፣ መለኮታዊ ተግባራት፣ መለኮታዊ ማንነት ደግሞ ሲገለጡ ማኒፌስት ሲያደርጉ ደግሞ ስለምናያቸው አምላክ ቃል በዮሐንስ 1 ኮንቴክስት ሎጎስ አምላክ ሎጎስ ቃል ስጋ ሆነ ነው። ሰውነትን ወሰደ፣ ሰው ሆነ በመካከላችን እና የመለኮታዊና ሰዋዊ ባህሪያቱ የኢየሱስ የማይነጣጠሉ ናቸው። ለዛ ነው የማይነጣጠሉ ያልነው። የማይነጣጠሉ ናቸው። የተራ በተራ ፋንክሽን ስም አይደሉም። በላሁን ይሄ አምላክነት ነው ይሄ ሰውነት ነው የምንላቸው እስከማይሆን ድረስ የማይነጣጠሉ ናቸው። ግን 2 ባህሪያት ናቸው። እነኚህ 2 ባህሪያት በህይወቱ ማኒፌስት አድርገዋል በምድር ላይ በተመላለሰበት ጊዜ። ግን በምድር ላይ በሚመላለስበት ጊዜ ደግሞ መለኮታዊ ባህሪያቱን በተወሰነ ደረጃ ደግሞ ሊሚት ማድረግ ነበረበት። ሰው ስለሆነ በሰውኛ ማንነቱ መከራውንና ፍዳውን ደግሞ ያይ ዘንድ ማለት ነው። መከራውን ስለዚህ እንደ ሰው ተቀብሏል ማለት ነው። የስ ሰው ነው። ኢየሱስ ደግሞ ፍጹም ሰው ነው። መከራውን ደግሞ ሰው ሆኖ ተቀብሏል። መከራውን ሰው ሆኖ ይቀበል ዘንድ ደግሞ መለኮታዊ ማንነቱ ሊሚት ማድረግ ነበረበት። ይሄ አምላክ ያ ሁሉ ነገር ሲደረግበት ለሰከንድም ጸጥ አይልም። ጸጥ ማለት ግን ነበረበት። ሊሚት ጸጥ ማለት ግን ነበረበት ፎር ዘ ሴክ ኦፍ ሳልቬሽን ሀፕን እንዲያደርግ በሰውኛ ማንነቱ መከራውን እና ፍዳውን እንዲቀበል ማለት ነው። በመንፈስ ቅዱስ ይታገዝ የነበረው ስለምንድን ነው? ሰው ስለሆነ ሰው ነው። በቃ ኢየሱስ ፍጹም ስለሆነ ፍጹም ሰው ስለሆነ ደግሞ ያረጋቸውን ሁሉ ቀባው አይደል የሚለው በመንፈስ ቅዱስ ጴጥሮስ የሚለው በቃ መልካምን እያደረገ ይዞር ዘንድ ይፈውስ ዘንድ ታምራትን ያደርግ ዘንድ እግዚአብሔር ጌታችን ኢየሱስ ክርስቶስን በመንፈስ ቅዱስ ቀባው። እሱም አገልግሎትን ሲጀምር የጌታ እግዚአብሔር መንፈስ በእኔ ላይ ነው ብሎ ነው የጀመረው። ይሄን አደርግ ዘንድ፣ ወንጌልን እሰብክ ዘንድ፣ እንደዚህ አደርግ ዘንድ፣ መፈታትን እሰብክ ዘንድ፣ ይሄን አደርግ ዘንድ እግዚአብሔር ቀብቶኛል ይላል። አጋንንትንም ሲያወጣ እኔ አጋንንትን የማወጣው በእግዚአብሔር ጣት ነው አለ። which is the spirit of God መንፈስ ቅዱስን የሰደበ የሚለው ከሱ ቀጥሎ ነው ያለው እና በእግዚአብሔር መንፈስ ማለት ነው በእግዚአብሔር ጣት አጋንንትን የማወጣ ከሆነ እንግዲያውስ የእግዚአብሔር መንግስት በመካከላችሁ ናት አለ ማለት ነው። አጋንንትን ያወጣው በመንፈስ ቅዱስ ነው። ታምራት ያደረገው በመንፈስ ቅዱስ ነው። የፈወሰው በመንፈስ ቅዱስ ነው። ወንጌል የሰበከው በመንፈስ ቅዱስ፣ መከራን የተቀበለው በመንፈስ ቅዱስ ነው። በዲያብሎስ የተፈተነው ማለት ነው። ተፈትኖ ሲወጣ ድል አድርጎ የወጣው በመንፈስ ቅዱስ ነው። በመስቀል ላይ ራሱን አሳልፎ የሰጠ በመንፈስ ቅዱስ ረድኤት ነው። በዘላለም መንፈስ ራሱን አሳልፎ ሰጠ እንደሚል የዕብራውያን መልእክት ጸሐፊ ሰው ነዋ። ግን ደግሞ መለኮታዊ ማንነቱን ደግሞ በመለኮታዊ ስራዎቹ ደግሞ ታያቸዋለህ። ያለ ነሰሰርሊ ያለ መንፈስ ቅዱስ ዲፔንደንስ ደግሞ የሚያደርጋቸው መለኮታዊ ማኒፌስቴሽንስ ደግሞ ነበሩ። በእሱ ምክንያት ይሰገድለታል፣ ያመልኩታል፣ ጌታ አምላኬ ይሉታል። ሰው ስለሆነ ደግሞ ወንድማችን
ደግሞ እንለዋለን። አንድ ጥያቄ ከጸሎት ጋር በተያያዘ ስንጸልይ ወደ ኢየሱስ ነው ምንጸልየው ወይስ በኢየሱስ ስም ወደ እግዚአብሔር የሚል የሚታወቅ ጥያቄ አለ። ከስላሴ እንግዲህ እግዚአብሔር አንድ አምላክ ነው፣ ግን በሶስት አካላት ለዘላለም ይኖራል። ከኛ ጋር ሪሌት የሚያደርገው በሶስት አካላት ባህሪና ማንነት ነው። እግዚአብሔር አብ ስንል አብ ነው። ወልድ ስን ተወለደ ፋንክሽናሊ ማለት ነው። መንፈስ ቅዱስም ልክ እንደዛውና ከስላሴ አካላት ጋር ግንኙነት አለን፣ ከአምላክ ጋር ግንኙነት ስላለን እና ግን እንደ ኮምፒቲቲቭ እና እንደ ተራ በተራ አድርጎ ማየት ግን በጣም ትክክል አይመስለኝም። ለምሳሌ አብን ስናመልክ ወደ አብ ስንጸልይ አዚፍ ወልድና መንፈስ ቅዱስ እንደሌሉበት ወይ ደግሞ ወደ መንፈስ ቅዱስ የሆነ ነገር ስናደርግ አብና ወልድ እንደሌሉበት አድርገን የማሰብ ስቃይ ውስጥ መግባት ያለብን አይመስለኝም። የአንዱ መክበር የሁሉ መክበር ነው። ድሮኛ መዝሙር ስንዘምር ዊ ሜክ ሹር ማካፈላችንን እግዚአብሔር አብ ሆይ ካልን እግዚአብሔር ወልድ ሆይ እግዚአብሔር መንፈስ ቅዱስ ሆይ ብለን እንደዛ መሰቃየትም ብዙ የለብንም፣ እግዚአብሔር አንድ አምላክ ስለሆነ ማለት ነው። ጸሎትን በተመለከተ ጀነራሊ ጌታችን ኢየሱስ ክርስቶስም ባስተማረን ጸሎት አባታችን ሆይ ብላችሁ ጸልዩ ብሎናል። ለምሳሌ እሱም አባት ሆይ እያለ ጸልየዋል። ጸሎትን ወደሚሰማ ወደ እግዚአብሔር ወደ አብ እንጸልያለን። ኖርማል ፓተርን ኢዝ እንዲህ ብላችሁ ጸልዩ ብሎ ጌታ ኢየሱስ አስተምሮናል። ኤንድ በስሜ ለምኑ ብሎናል። በስሙን ለምናል። በስሙ መለመንም ሪሊ እንደ ፎርሙላ አድርገን ባናየው በጣም ጥሩ ነው። እንደው በኢየሱስ ስም እንደዚህ ስላለን አይደለም። በስሙ መለመን እኮ ዌር ካሚንግ በሱ በተሰጠን መሪት በእኔ ምክንያት ሳይሆን በክርስቶስ በተሰጠኝ ስልጣን እና ፎርጊቭነስ እና ማንነት ይሄንን እንድትሰማኝ የምለምነው ስለ እኔማ ምንም ነገር ሊሰማ አይገባማ፣ በኢየሱስ ስም ነው መጸልየው ብለን ኢን ሂዝ ኔም እናቀርባለን። በስሜ የምትለምኑትን ደግሞ አደርገዋለሁ ብሏል። ጀነራሊ ጸሎት ወደ እግዚአብሔር አብ በኢየሱስ ስም እንጸልያለን። በመንፈስ ቅዱስ ረድኤት እሱ እንደው መንፈስ ቅዱስ እንደውም ይጸልይልናል፣ ይቃትታል የሚለው በእኛ ውስጥ በጸሎት ውስጥ you see all these functions together ወደ እግዚአብሔር አብ በኢየሱስ ስም በመንፈስ ቅዱስ እርዳታ እንጸልያለን። this is general pattern ይሄ ነው። ይሄ ማለት ግን ወደ ኢየሱስ አንለምንም ማለት አይደለም። it's not a strict በቃ ወደዚህ ነው እንጂ ወደዚህ የምንለው ደግሞ አይደለም። ጌታችን ተለምኗል፣ እሱም የተለመነውን ሰጥቷል። የዳዊት ልጅ ሆይ ማራኝ ተብሏል፣ ምሯል። ኢየሱስ ይጠየቃል፣ ይሰጣል። ኢየሱስ አደርገዋለሁም ይላል እኮ በነገራችን ላይ የምትለምኑትን አደርገዋለሁ ይላል። ወደ ኢየሱስ መጸለይ ኦፍ ኮርስ we talk to Jesus, we pray ወደ ኢየሱስ ወደ መንፈስ ቅዱስ እንጸልያለን፣ እናወራለን። ዳት ጀነራሊ ፓተርኑ የጸሎት ወደ እግዚአብሔር አብ በኢየሱስ ስም ነው የምንጸልየው። ግን ወደ ኢየሱስ ብንጸልይ ዋይ ኖት ወደ እግዚአብሔር ነው። እግዚአብሔር አንድ እኮ ነው። ምንም ነጣጥለን የምናስበው ነገር እኮ አይደለም። እግዚአብሔር አንድ ነው። ይለመናል፣ ይሰማል። ወደ እግዚአብሔር ነው የምንጸልየው። ወደ ስሉስ አምላክ ነው የምንጸልየው። ወደ ስሉሱ ግን አህዱ አምላክ አንዱ አምላክ ወደ እርሱ እንጸልያለን። ጸሎት ወደ እርሱ ይደረጋል፣ እርሱም ይመልሳል። በኢየሱስ ስም እንጸልያለን ወደ እግዚአብሔር። ይሄ ነው ጀነራል ፓተርን። ይሄ ነው በቃ ወደ አብ በኢየሱስ በኩል እንገባለን፣ ወደ አብ በኢየሱስ ስም እንጸልያለን። አጠቃላይ መንገዱ ይሄ ነው። ግን በቃ እንደው ጭንቅ ብሎን በኢየሱስ እንዳለል ብለን ደግሞ ወደ ኢየሱስ እንዳልጸልይ ብለን የምንጠነቀቀው አይደለም። አምላክ ነው። ጸሎትን የሚሰማ የሚመልስ አምላክ ነው ኢየሱስ። መንፈስ ቅዱስም እንዲያውም ጌታን ቆሞ አየሁት ይላል እኮ ኢየሱስን። አይ ቲንክ እስጢፋኖስ እና ጌታ ሆይ ነፍሴን ተቀበል፣ ነፍሴን አደራ ሰጣለሁ አለው። ሞስት ፕሮባብሊ እግዚአብሔር ወልድ ነው ሲወገር ማለት ነው። አይ ቲንክ ምዕራፍ 7 ላይ በሐዋርያት ሥራ ላይ ኢየሱስን ብታየው ኢየሱስን ነው የምታወራው፣ ወደ ኢየሱስ ነው የምታወራው፣ ወደ ኢየሱስ ነው የምትጸልየው። ይሄ ስትሪክትሊ ይሄ በፍጹም አይደረግም የምንለው አይደለም። አጠቃላይ ፓተርኑ ያ ነው። አጠቃላይ ፓተርኑ ወደ እግዚአብሔር በኢየሱስ እንጸልያለን። ግን መጨነቅ ይገባል። ብዙ መጨነቅ የሚገባን ነገር አይደለም። 2-3 ሆነው ሲሰባሰቡ አሁን በመካከል እገኛለሁ ብሏል።
ፓሲቭ መገኘት አይመስለኝም። ኮርስ ጸሎታችንን ሊሰራ በመካከላችን የሚገኝ ነው። ኢየሱስ ራሱ ነው ያለው። መንፈስ ቅዱስ አለ ወይ? አለ። ኢየሱስ እግዚአብሔር ወልድ አለ ወይ? አለ። እግዚአብሔር አብ አለ ወይ? አለ። ስንት አምላክ አለ? አንድ አምላክ። ወደ የትኛው እንጸልይ? ወደ እግዚአብሔር እንጸልያለን በኢየሱስም። ጀነራሊ ወደ አምላክ ነው የምንጸልየው። መንፈስ ቅዱስን ስናወራው ወደ አምላክ እያወራን ነው። የአንዱ ፈቃድ ከሌላው ፈቃድ የተለየም አይደለም። ያ ብዙ አስጨናቂ አይመስለኝም። እንጸልይ ብቻ እንጸልይ። መልካም። እዚሁ የኢየሱስ ማንነት ላይ ትንሽ እንቆያለን። ኢየሱስ አምላክ ነው መባሉ አምላክነትን ያሳያል ወይ? አይ ቲንክ ዮሐንስ ወንጌል 10 ላይ ኢየሱስ ከመዝሙረ ዳዊት ጠቅሶ ፈሪሳውያን ጋር ሲያወራ እናንተ አማልክት ናችሁ የሚለውን ጥቅስ እንዴት ታዩታላችሁ ብሎ እነሱን ጠይቋቸው ነበር እና ዮሐንስ ወንጌል 10:34 ላይ እነዚህስ እንዴት ይታያል የሚል ነው። ከአባቴ እግዚአብሔር አባቴ ነው፣ እኔና አብ አንድ ነን ነው። ይህን ክሌም በጣም ክሌም አደረገ። እኔና አብ አንድ ነን አለ። ከዛ አይሁድ ሊወግሩት ድንጋይ አነሱ ይላል። ለምን? ብላስፈሚ ነው ይሄ። አምላክ ነኝ አልክ ማለት ነው። ሰው ራሱን እንደ አምላክ፣ አንድ ሰው ራሱን አምላክ ካረገ የሚሰጠው ቅጣት በድንጋይ ተወግሮ መሞት ነው። ስለዚህ እኔና አብ አንድ ነን ሲል ይሄ አምላክ ነኝ ስላለ ተወግሮ መሞት አለበት እና ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳያችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። ይሄ ሁሉ ያሳያቸው ስራ መልካም ስራ ስለሆነ እና የምንወግርህ ስለ ስራ አይደለም አሉት። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ፣ ስለ ብላስፈሚ አምላክ ነኝ ስላልክ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ባይዘው ኢየሱስ አምላክ ባይሆን ይቅርታ ነው እኮ የምትጠይቀው። አም ሶሪ እንደዛ ኢምፕላይ ማድረግ አይደለም። እኔ አምላክ ነኝ ማለት እኮ አይደለም። እኔና አብ አንድ ነኝ ስል እኮ አምላክ ነኝ ማለት አይደለም ነበር ማለት የነበረበት። አሁን እኔ ኢየሱስ አምላክ አይደለም የሚሉ እንደ ጆሆባ ዊትነስ ምናምን አይነት አርጊመንት ስለ ዩኒቲ ቢሆንም ያወሩት ስለ ዩኒቲ በቃ ቢሆን ያወሩት ይሄን እንዴት እንደሚረዱት አላውቅም። ኢየሱስ ኢትስ አ ጉድ ኮንቨርሴሽን፣ ሰላማዊ ኮንቨርሴሽን ነው። እንዴት ይሄ ሁሉ መልካም ስራ አሳይቻችሁ ተወግሩኝ? ኧረ ስለነዚህ አይደለም። እኛ የምንወግርህ ሰው ሆነህ ሳለ አምላክ ነኝ ስላልክ ነው። ስለዚህ እኔና አብ አንድ ነን ሲል አምላክ ነኝ እያለ ነው። እንደዛ ነው የገባቸው። yes እና በቃ they got it። እኔና አብ አንድ ነን ሲል አምላክ ነኝ እያለ ነው። ስለዚህ ራስህን አምላክ በማድረግ ነው የምንወግርህ ሲሉት ጌታ ኢየሱስ እንግዲህ he did not apologize። ግን even in your writings እኮ አሁን እንግዲህ አምላክ ነኝ የዘላለም ነኝ ምናምን እያልክ አርጊው የምታደርግበት ታይም አይደለም። ጌታችን ይሄንንም አድርጎ አያውቅም። እኔ አምላክ ነኝ ለሚለው ነገር እየጮኸ አርጊው ሲያደርግ አታየውም። ይገልጠዋል እንጂ አርጊው ሲያደርግ አታይም። አርጊመንቱን ጌታ ኢየሱስ እንዴት ነው ሃንድል ያደረገው? አምላክ ነኝ ወይ አምላክ ናችሁ፣ ሰው ሆኖ አምላክ ነኝ አምላክ ናችሁ መባል እኮ ነሰሰርሊ እኮ የሚያስወግር ነገር አይደለም። ኢት ኤግዚስትድ ኢቭን ቢፎር፣ ድሮም እኮ የነበረ ነገር ነው ይልና አይ ቲንክ ከመዝሙር 82 ላይ ነው የጠቀሰው። አንዳንድ ጊዜ እግዚአብሔር በሕዝበ እስራኤል ላይ ለሾማቸው አለቆች፣ በሕዝበ እስራኤል ላይ ለሾማቸው ሽማግሎችና ዳኞች የአምላክን ስራ ስለሆነ የሚሰሩት፣ እሱን ወክለው ስለሆነ የሚሰሩት አምላክ የሚለውን ቃል ተጠቅሞበት ያውቃል። ሂዝ ሪፕሬዘንታቲቭ ስለሆነ እናንተ እኮ ያላችሁ ቦታ እናንተ እኮ አማልክት ናችሁ፣ አምላክ ናችሁ ብሎ እኮ ያውቃል። ሙሴንም ብሎት ያውቃል። በነገራችን ላይ በፈርዖን ላይ እንደዚህ ምን ሙሴ ሰው እንደሆነ እና አምላክ እንዳልሆነ ለማወቅ ምንም ብዙ ምዕራፍ ማንበብ የለብህም። ግን ዛትስ ኤክሰርሳይዝ የሚያደርገው ኦቶሪቲ እንደዛ አይነት ነው። ከእግዚአብሔር የተሰጠ ካይንድ ኦፍ የአምላክነት አይነት ይሄ ሆኖ ያውቃል ነው። እና መዝሙር 82 ላይ ስትሄድ ለእስራኤል ፈራጆችና ዳኞች ነው እግዚአብሔር የሚናገረው። በአማልክት ጉባኤ መካከል ቆመ ምናምን የሚለው ማለት ነው። እና ቆመን ይወቅሳቸዋል። አማልክት እንዳልሆኑ የምታውቀው ፍትህ ማድረግ ያቃታቸው ደካማ ሰዎች ጋር ነው እግዚአብሔር ባይ ኔቸር ዴር ኖ ጋድስ
እናንተ ፍትህን የምታጓድሉ እስከ መቼ ነው? ወቀሳው እንደውም እሱ ነው። ከቁጥር 2 ጀምሮ ፍትህን የምታጓድሉ እስከ መቼ ነው? ለክፉዎች የምታደሉት እስከ መቼ ነው? ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው፣ የችግረኛውንና የምስኪኑን መብት አስከብሩ እያለ እግዚአብሔር ነው የሚያወራው። ወገን የሌለውን ድሃውን ታደጉ፣ ከግፈኞችም እጅ አስጥሏቸው። እውቀትም ማስተዋልም የላቸውም፣ በጨለማ ውስጥ ወዲያ ወዲህ ይመላለሳሉ፣ የምድርን መሠረቶች ሁሉ ተናወጡ። እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልኩ። ነገር ግን አሁን አጓድለውን፣ ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ። አምላክ ሆይ ተነስ ምናምን እያለ ይቀጥላል ማለት ነው። እግዚአብሔር እነኝህን እኮ ሰይሟቸዋል፣ አማልክት ናችሁ ብሎ ነሰሰርሊ እኔት እንደየኮንቴክስቱ እኮ አያስወግርም። ባይ ዘ ወይ ሰው አምላክ ነኝ ሲል ተወግሮ እንዲሞት ያዘዘው እግዚአብሔር ነው። እግዚአብሔር ትእዛዝ እኮ ነው። ስለ ብላስፈሚ ነው። ኮንሲኮንሱ እሱ ነው። ግን ይሄ ሰው አምላክ ነኝ ሲል ነው፣ ወይ ደግሞ ሰው ራሱን ወደ አምላክነት ቴሪቶሪ ሲያስጠጋ የሚደረግ ነው። በሌላ ኮንቴክስት ግን፣ ይሄ ባልሆነ ኮንቴክስት ግን አምላክ የሚለው ቃል ግን ለሰው ውሎ ያውቃል። ኖት በሚያስወግረው ኮንቴክስት ሳይሆን ኢፍ ዩ ላይክ በማያስወግረው ኮንቴክስት እኮ ውሎ ያውቃል። በመጽሐፋችሁ እያላቸው ነው። ነሰሰሪ እኮ ድንጋይ አያስነሳም አምላክ ነው። ፖሲቢሊቲው እኮ ነበር እዛው ብሎ ወደዚህ መዝሙር አመለከተ። ይሄንን መዝሙር ጠቀሰ ናው። ይሄ መዝሙር ማለት ይሄ ቴክስት ቀላል ነው ምናምን እያለን አይተሰ ኮምፕሊኬትድ ቴክስት በጣም ከባድ ነው እንትን ለመረዳት ዝም ብለህ ስታየው። ግን አይ ቲንክ ኢየሱስ ኮሚኒኬት ማድረግ የፈለገው ተወግሮ መሞቱ ኦር በመስቀል ላይ ተሰቅሎ መሞቱ ኢዝ ኖት ዘ ታይም ዛት ታይም ነሰሰርሊ እኮ አያስወግርም ነው። ነሰሰርሊ እኮ አያስወግርም። ክፍተት እኮ አለ ኢቨን በህጋችሁ ኢቨን በመጽሐፋችሁ ብሎ አርጊው ያረገበት ነው እንጂ እግዚአብሔር አብ አምላክ ነው፣ እግዚአብሔር ወልድ አምላክ ነው፣ እግዚአብሔር መንፈስ ቅዱስ አምላክ ነው በምንልበት ያ የአምላክነት ወርሺፕ ዲዘርቭ በሚያደርገው አምላክ ስም የተሰየመ ሳይሆን ይሄ እግዚአብሔር ለሰዎችም ውሎ ያውቃል፣ ነሰሰርሊ ድንጋይ የሚያስነሳ አይደለም ያለበት አርጊውመንት ነው የሚመስለኝ እንጂ የኢየሱስ አምላክነት ኢዝ ዩኒክ አምላክነት ነው። እንደ ህጋቸው ትክክል ናቸው። ኢየሱስ ፕሩቭ ላይ ያደረግ የፈለገው ግን ኢትስ ፖስብል አንዳንድ ጊዜ ለዳኞችና ለነገስታት እኮ ተሰጥቶ ያውቃልን ኢትስ ቶለሬትድ አትሊስት የሚለውን አርጊው ለማድረግ የተጠቀሙበት ነገር ነው። ግን በዚሁ አጋጣሚ ግን በቃ ትልቅ ትምህርት ተማርን ከኮንቨርሴሽናቸው። አምላክ ነኝ ሊል እንደፈለገ ገብቷቸዋል። እነሱ በደንብ አግኝተውታል። እኔና አብ አንድ ነን አምላክ ነኝ መባሉን አግኝተውታል። ግን ተወግሮ መሞቱ ኢዝ ኖት ዘ ታይም ኤንድ ኢየሱስ አይደለሁም አላለም። በጣም ባይ ዘ ወይ ኢሳይያስ 11 ላይ ያርፍበታል የጌታ እግዚአብሔር መንፈስ ያርፍበታል የተባለውን በወንጌላት ላይ ሳየው በጣም እገረማለሁ። እና አንዱ የመንፈስ ቅዱስ ዲስክሪፕሽን 7 ዲስክሪፕሽኖች አሉት። አንዱ የጥበብና የማስተዋል መንፈስ ያርፍበታል። እገረማለሁ። ያስገርማል የኢየሱስ ጥበብ ዲስፕሌይድ የሆነው እንደው አንበበህም አትጨርሰውም፣ ተገርመህም አትጨርሰውም። ምን አይነት ጥበብ ነው! እነሱም እስኪገረሙ ድረስ ማለት ነው። አሁን ከሄሮድስ ወገን የሆኑ ለቤተ መንግስት ቅርብ የሆኑ ሰዎችና የሃይማኖት ሰዎች ተቀላቅለው መጥተው ግብር መክፈል ለቄሳር ይቻላል ወይ ባሉት ጊዜ የሰጠው መልስ እኮ ኢትስ ቬሪ ኢንትረስቲንግ ኮንት ነው። አይቻልም ካል ፖለቲከኞቹ አሉ፣ ይቻላል ካለ አክራሪ ሃይማኖተኞቹ አሉ። እና ክፈሉ ነው እኮ ያለው። ግን ይከፈል ምናምን አይነት እኮ አይደለም። ይከፈል ነው፣ ቢከፈል ኢትስ ኦኬ የቄሳር ነው ድሮም ነው። ግን ለማስረዳት የሄደበት ጥበብ እኔ በጣም በእውነት ፋሲኔት ያደረገኝ። ፍራንክ አምጦልኝ ብሎ የማን ምስል አለበት ብሎ ይሄ የቄሳር እኮ ነው ድሮም ምናምን ብሎ የመለሰበት ጥበብ። አሁን ኃጢአት የሌለበት እሱ ይውገራት ሲል ለማጥመድ እኮ ነው። ወደ ኢየሱስ እኮ ያመጣሁት ለማጥመድ ነው። የሙሴን ሕግ ልፈጽም ነው የመጣሁት አለ። I'm not against the law of Moses. በሙሴ ሕግ መወገር ነው ያለበት። ስለዚህ አትወገር ካለ he's against the law of Moses፣ ከሙሴ ሕግ ተጻረረው ማለት ነው።
እንድትወገር ደግሞ አልፈለግ ወደድ ፍቅር ነው እና ያ ትወገር ግን እሺ ኃጢአት የሌለበት ይወገራት ሲል ምን አይነት ጥበብ ነው ምናምን የምትለው እና ጌታ ኢየሱስ ጥበብ ማለት ምን ማለት ነው? እውቀትን በጊዜው በሰዓቱ በሚመጥን መልኩ ዲስፕሌይ ማድረግ ማለት እኮ ነው። እውቀት በነገራችን ላይ ያለ ሰዓቱ ቢገለጥ ጥበብ የጎደለው ይሆናል። አሁን አንዳንድ እውቀት ዝም ብለህ ብትዘረግፈው ጥበብ የጎደለው ይሆናል፣ ያጠፋል፣ እንዲሁም ያፈርሳል። እውቀት እውነት እኮ ነው፣ እውነት ሊሆን ይችላል። እውነተኛ እውቀት በጥበብ ካልተገለጠ አፍራሽ ይሆናል። ይህን የምታየው በኢየሱስ ህይወትም ነው። አንድም እውነተኛ ነው እውቀቱ፣ ግን ሬቨሌሽኑ የሄደበት የተገለጠበት ፕሮግረስ ኦፍ ሬቨሌሽን በሚያስገርም አይነት መልኩ ነው። አንዱ ይሄ ነው። ኦፍኮርስ እኔና አብ አንድ ነን፣ በቃ ስለዚህ መወገር አለብህ። አይ አይደለሁም አላለም፣ ኤክስኪውዝም አላደርግም አለ እኮ በህጋችሁ። ዳኞች፣ ገዢዎች፣ የእስራኤል ፈራጆችና ዳኞች እኮ ተብለው ያውቃሉ ነሰሰርሊ የሚያስወግር። ይሄ ማለት የእስራኤል ዳኞች የተጠቀሙበት አማልክት ናችሁ አይነት አምላክ ነኝ ግን አይደለም። እሱን ቀስ እያለ ደግሞ ታየዋለህ በሚመጡት ዘመናት። ያስቆማቸው ግን መወገር ድንቅ ነው በጣም። የኢየሱስን ጥበብ ሪፍሌክት እያረኩኝ ነው። ሰለሞን በጣም ከሱ ትንሹን ወስዷል የተባለው ከሰለሞን የሚበልጥ በዚህ ያለ ያለው ኢየሱስ እንግዲህ በጣም አስገራሚ ዊዝደም ነው በቃ የምታየው። እና እኔ አሁን ባይዘ ወይ በጣም ትልቅ ሌሰን እኮ ነው ለእኛ። ያወቅን ሲመስለን በጣም መጠንቀቅ ያለብን ለዚህ ነው። በቃ የምናውቀውን ሁሉ እንድንዘረግፍ፣ የምናውቀውን ሁሉ ለሁሉ እንድንዘረግፍ፣ የምናውቀውን ሁሉ ሁልጊዜ በአንድ አይነት መልኩ እንድንዘረግፍ፣ ይህ እኮ ኦልሞስት አለማወቅ ነው። ኦልሞስት አለማወቅ ነው። አሁንም አንዳንድ ጊዜ በየሚዲያው ምናምን ሳቄ ይመጣል። አንዳንድ ጊዜ ኦልሞስት አለማወቅ ነው። እውቀት ማለት how do I express it in a way, in a time, in a context where it builds up። በምን አይነት ኮንቴክስት፣ በምን አይነት መልኩ፣ በምን አይነት መንገድ በገልጠው ሞር ኮንስትራክቲቭ ይሆናል፣ ሞር አዳኝ። እንደ እውቀት እንደ ማዕበል እንደ ጎርፍም ጠርጎ ሊይዞ ሊሄድ ይችላል። እንደሚያረካ ምንጭም ቀስ እያለ ይጠጣል። እሷን ታዲያ ያንን የሚያመጣው ምንድን ነው? ጥበብ ናት። ለዚህ ነው የእውቀት አይ ቲንክ ማስተዋል ኢዝ ኢንቴሊጀንስ እና የጥበብና የማስተዋል የእውቀት መንፈስ ነው መንፈስ ቅዱስ፣ የማስተዋል መንፈስ ነው መንፈስ ቅዱስ፣ የጥበብ መንፈስ ነው ደግሞ መንፈስ ቅዱስ። ምንድን ነው ጥበብ? እውቀትን in the best context እና ሲናሪዮ መሬት ላይ የምታሳርፍባት ነው እንጂ እውቀትን ዝም ብሎ አሁን ከጌታችንም የምንማረው እሱ ነው። አምላክ ነው። አሁን እግዚአብሔር የራሱን ነገር አንዴ ዘርግፎብን ቢሆን ኖሮ በህይወት መኖር እንችላለን። አሁንስ ራሱ እኮ እግዚአብሔር እንደሚፈስ ምንጭ እንደሚያረካ አሁን አንዳንድ ጊዜ አለ አይደለ ይሄ የተለየ አይነት ኢሪጌሽን ቅስቅስ እያለ የሚያረሰርሰው። አሁን ያንን ውሃ አንዴ ብትለቀው ይዞት ይሄዳል። ችግኙን አንዴ ጠርጎ ይዞት ይሄዳል። ደሴም ውሃ ነው። መጨረሻ ላይ ምናልባት የሚጠጣው ያንኑ መጠን ውሃ ነው። አታክልቱ በቃ 10 ሊትር እንዲጠጣ አስበህ ከሆነ 10 ሊትር ነው የሚጠጣ። 10 ሊትር አንዴ ብትዘረግበት ምስኪንየው ነገር ያልቅ ነበር። ያቺ በቃ በድሮፕ እያረክ እግዚአብሔር እንደዛ። አሁንም እንኳን አሁን ለምሳሌ ጳውሎስ ከእውቀት ከፍለን እናውቃለን አንድ የሚለው ወደፊትስ ቢሆን እኮ ዘላለም ገብተን እኮ ስላይክ አንዴ እንዴት እግዚአብሔር ራሱን ዝርግፍ ያደርጋል። እኛስ እንዴት እንደዛ እንሞክራለን? እና እንደውም አንዳንድ ጊዜ ብዙ ሊቃውንት የሚናገሩት የትንሽ እውቀት ምልክት ችግሩ ሁሉን ዘርግፈህ ሰው ትጨርሳለህ። ሰው አዋቂ ሲሆን እውቀቱን እንዴት አድርጎ በጥበብ ኢምፕሊመንት እንደሚያደርጋት። አሁን ሐዋርያቱ ወንጌል የሰበኩበት ጥበብ አያስገርምህ? እስኮ የሚገርም መንፈስ ቅዱስ ከነሱ ጋር ለመሆኑ በቃ ትገረማለህ። እና አይ ቲንክ ዛት ከኢየሱስ የማስተማር ህይወት ውስጥ የምገረምበት አንዱ መንገድ እሱ ነው። እያወቀ ይታገሳል፣ እያወቀ ቀስ አድርጎ ይሰጣል፣ መጥኖ ያጠጣል። ሁሉም ነገራቸው አትችሉም ብሏል እኮ በርግጥ ያ መንፈስ መጥቶ በቃ እሱ ያስተምራቸዋል፣ እሱ ይመራቸዋል። ኢቭን ቀስ it's a process ይመራቸዋል ራሱ። መምራትና ገፍትሮ ማድረስ የተለያየ ነው። ገፍትረ ወደ የሆነ ቦታ ለማድረስ መሞከር
እሱ መገፍተር ነው፣ መምራት አይደለም። መንፈስ ቅዱስ ሲመጣ ግን ያስተምራል፣ ደግሞ ይመራል። መምራት ግን እጅ ይዘህ ቀስ እያረክ ስቴፕ ባይ ስቴፕ መልቀቅ ነውና እውቀት ጥበብ ከሌለው አጥፊ ይሆናል። እውነትም ቢሆን እኛ በጣም እውነቱን ነው የምንፈልገው። እውነቱ እጃችን ላይ ያለ እና እውነቱን ለማወቅ እንፈልጋለን። በተለይ በህይወት መንገድም ስናልፍ በቃ ዋን ዘ ትሩዝ። አንደኛ ቆሮንቶስ 8 ይረዳ ይሆናል። ኖሌጅ ፓፍስ አፕ የሚለው ጳውሎስ ያስታብያለሁ የሚለው ያስታብያል። ከፍቅር ጋር ነው እዛ ላይ እንደውም አሁን ከጥበብ ጋር ብቻ ሳይሆን ከፍቅር ጋር ኢትስ ኖት ኦን እውቀት ብቻ እኮ አይደለም የሚያስፈልገው፣ ፍቅር ደግሞ ይላል እና ፍቅር ደግሞ ያነጻል ይላል። ላቭ ቢልድስ አፕ። አሁን ጳውሎስ የማውቀውን ሁሉ አልኖርም ነው የሚል ባጭሩ። የማውቀውን ሁሉ አልኖርም፣ የማውቀውን ሁሉ ዲስፕሌይ አላረግም። ይሄ ደግሞ ቢልድ አፕ እንዲያደርግ በፍቅር ያደርገዋል። ይሄ ማለት ፍቅርን እውነትን ኮምፕሮማይዝ ማድረግ ማለት እኮ አይደለም። እውነትን ኮምፕሮማይዝ ማድረግ ማለት አይደለም። እውነትን በፍቅር መግለጥ ማለት እውነትን በፍቅር መግለጥ ማለት ነው እንጂ እውነትን ማጥፋት ማለት ማጣፋትም ማለት አይደለም። ግን እንዴት አድርጌ ነው የማውቀውን እውቀት ሊያንጽ በሚችል መልኩ ኤክስፕረስ ላደርግ የምችለው? ማዳን ከሆነ የልባችን ጥማት ማለት ነው። የልባችን ጥማት ማዳን ከሆነ ያስጨንቀሃል እውቀትን በጥበብ እንድትገልጥ። የልባችን ጥማት ዳናል ዳንን የምናገባለሁ ግቡ ነው ማለት ነው። ግቡ ነው። እውነትን ማወቅ ብቻውን ግቡ አይደለም። እሱንም ጌታችንም ብሏል። አሁን መጽሐፍት አሁን እውነት ናቸው፣ እውቀት ናቸው፣ ግን በራሳቸው ህይወት አይሰጡም። ወደ ህይወት እንዲመሩ ነው እግዚአብሔር የሰጠን። እንዴት አድርገን ወደ ህይወት እንምራ ሰዎችን የሚለው እነሱ እንደዚህ አይነት ጥበብ ነው የምታየው ዲስፕሌይድ በጌታችን ህይወት ውስጥ። ሁለት አንድ አይነት ጥያቄዎች አሉ። ይህም በሀገራችን በስፋት የሚነሳ ጥያቄ ነው። ኢየሱስ ስጋ ነስተዋል ማለት ምን ማለት ነው? ያው ኢየሱስ ክርስቶስ ከእናቱ ከማርያም ስጋ ነስተዋልን የሚል ጥያቄ ነው። ከዚህ ጋር አብሮ የሚነሳው ጥያቄ እንግዲህ ከነሳ ከእሷ ስጋ ከወሰደ ከነሳ ኃጢአት እንዴት ነው የሌለበት የምንለው? እንግዲህ ሚል ኃጢአትም እንዴት ሰዎች ጋር እንደሚተላለፍ የሚያነሳ ጥያቄ ነው። ብዙ ሲነሳ ሰማለሁ እኔም። አይ ቲንክ አንዳንዴ በቃላት ደፍንሽን መስማማትም ጥሩ ነው። መንሳት ማለት ምን ማለት ነው? አንዳንዴ የተለያየ ነገር እያሰብን እንዳይሆን ስጋ መንሳት ማለት ምን ማለት ነው የሚለውን ማሰብ በጣም ጥሩ ነው። if we are talking about ኢየሱስ ክርስቶስ ከማርያም ተጸንሶ ስጋዊ ማንነቱን ከእርሷ ወስዶ ያላባት ነው ወይ የተወለደው ከሆነ ያ ሰው ነዋ። የሆነ ሰው የሆነን እግዚአብሔር ሳሙኤል ያዘጋጀውን ሰው ለ9 ወራት በሰው ማህፀን ውስጥ አስቀምጦ አቆይቶ ያወጣው አይደለም። ኢየሱስ ትጸንሻለሽ ነው ያላት። እንትናም መጥቶ የማን ነው መልአኩ እኮ መጥቶ መልአኩ ገብርኤል ትጸንሻለሽ ትወልጃለሽ ነው። ለትንሽ ጊዜ የሆነ ጽንስ ውስጥ ይቀመጣል ሳይሆን መንፈስ ቅዱስም ይከልልሻል፣ ይጋርድሻል፣ ይጸልልሻል ነው እንጂ በቃ እሱ ነው ሚናው። ስለዚህ አሁን የጌታችን የኢየሱስ ክርስቶስን ትስጉት ስንመለከት መጀመሪያ ሰው መጀመር ያለበት ተአምር ከሚባል ኮንሰፕት ሳይንቲፊክና የሰው አናሊሲስ የሚባል ዜሮ አስገብቶ ነው የሚጀምረው። አይሆንማ፣ ያለ ወንድ ሰው አይጸነስም። ያለ ወንድ መጸነሱ ሜክስ ኢት ሚራክለስ። ሳይንስ ኢዝ ዜሮ ዜር። ሊሆን አይችልም። ኢትስ ኢምፖሲብል፣ ሊሆን አይችልም። እና ይቻላል አይቻልም የሚሉ ብዙ አርጊመንት አሉ። አይሆን አትሊስት ዛትስ ኖት ዘ ኖርማል ወይ። ሪፕሮዳክሽን ከወንድና ከሴት ፈቃድ የሚመጣ ነው። መልአኩም የሰጣት የእግዚአብሔር መንፈስ ይጸልልሻል ነው። አንድ ለእግዚአብሔር የሚሳነው ነገር የለምና ነው። we have to start from a miracle። የኢየሱስ ክርስቶስ በጌታችን እናት በማርያም ማህፀን ውስጥ ሰው ሆኖ ተጸንሶ መወለዱ የሚጀምረው ከተአምር ነው፣ ከተአምራት ነው። ሚራክለስ በርዝ ነው ያለ ወንድ ፈቃድ ስለሆነ። ያለ ወንድ ፈቃድ ሆነ ማለት ግን ናቹራል ፕሮሰስ አይደለም ደግሞ ማለት አንችልም። 9 ወራትን ተጸንሶ ነው የተወለደው። ነፍሰ ጡር ሆና የጌታችን እናት ማርያም
ኤልሳቤጥ ጋር ስትሄድ ታየዋለህ። ጽንሱ ዘለለ የሚለው የዮሐንስም ጽንሱ ነው። እሷም ጸንሳ ነው። 6 ወር 9 ወር እየተባለ የተቆጠረ ፕሮሰስና ጽንስ ነው። ጌታችን ኦፍኮርስ በአምብሊካል ኮርድ ከእናቱ የተወለደ ነው ያለ ወንድ ፈቃድ ቢሆን፣ እንደዛ ካልሆነ እኮ እኛ አሁን ዕብራውያን 2 ታዲያ እንዴት ነው የምንረዳው? እኮ በስጋና በደም ተካፈለ ማለት ታዲያ መንሳት ካልሆነ ምን ሊሆን ይችላል? በስጋና በደም ተካፈለ፣ በነገር ሁሉ ወንድሞችን ሊመስል ተገባው ከኃጢአት በስተቀር የአብርሃምን ዘር ይዟል ነው እኮ የሚለው። ከአብርሃም ዘር ከእኛ ዘር የሰው ልጆችን ዘር ነው የተካፈለው። እግዚአብሔር ወልድ ሰው ሆኖ ነው እንጂ ሌላ ሱፐርናቹራል የሆነ ሂውመን አስቀምጦ አይደለም። እሱማ ቢሆን ምን እግዚአብሔር እኮ ምን ዱብ ብሎም መጥቶ ሊያድነን ይችላል። ወልድ እኮ ምን ያለ ሰው ታዲያ እኮ ለምሳሌ እኮ ይሄ ካላስፈለገ መጸነስ ካላስፈለገው ያለ ወንድ ፈቃድ ብቻ ሳይሆን ያለ ሴት ፈቃድም እኮ እኛን ግን ሊሆን አይችልም ነበር። እኛን የሆነው እኛነታችንን ተካፍሎ ነው በእናቱ ማህፀን ውስጥ ነው። ጥያቄው ከባድ የሚያደርገው ሀባት ኃጢአት። በነገራችን ላይ መጀመሪያ ደረጃ ኃጢአት የሰው ባህሪ አይደለም። ያስኖት የኦሪጂናል ኢንቴንሽን አዳምን የፈጠረ ቀን ኃጢአተኛ አልነበረም። በቃ አን አሜዚንግ ሚራክል። ሰው ለመሆን ኃጢአት አያስፈልገውም። ሰውን ሰው ያደረገው ኃጢአት አይደለም። ሰውን ሰው ያደረገው እግዚአብሔር ነው። እግዚአብሔር ሰውን ያለ ኃጢአት ፈጠረው። ሰው ለመሆን አዳም ለምሳሌ ያለ ኃጢአት የኖረበት ጊዜ ነበር። ስንት ጊዜ እንደሆነ ነው የማናውቀው። አሁን በቃ ዝም ብሎ በኤቭሪዴይ አድርገን ካሰብነው ነው እንጂ ስንት ጊዜ እንደሆነ ነው እንጂ የማናውቀው። አዳም እኮ ያለ ኃጢአት ኖሯል። ሔዋንም ደግሞ ከሱ ወጣች ያለ ኃጢአት እኮ ኖረዋል። አይተፋፈሩም ነበር ሲል ፎር ሃው ሜኒ ይርስ። ሰው እኮ ያለ ኃጢአት የኖረ ነው። እንዲያውም ኖርማል ያይደለው ኃጢአት ነው ለሰው ልጅ ያለ ባህሪው የተሸከመው ነገር ነው ኃጢአት። እግዚአብሔር ሰውን ሰው ለማድረግ የግድ ኃጢአት አያስፈልገውም። አንደኛ እሱ ነው። ሁለተኛ ግን ጌታችን ኢየሱስ ክርስቶስ ኃጢአትን ያልወረሰበት ምክንያት አሁንም ኤክስፕሌን ማድረግ ያለብን ከባዮሎጂው ተነስተን ሳይሆን ከስፒሪቹዋል ሆቨሪንግ ተነስተን የመንፈስ ቅዱስ ከለላ፣ የመንፈስ ቅዱስ ተአምር ሚራክል ነው። ይሄም አይ ካንት ኤክስፕሌን ኢት። የመንፈስ ቅዱስ ተአምር ያለ ኃጢአት ውርስ ሰው እንዲሆን አረገ። በእናት ማህፀን በተደረገ ናቹራል የጽንሰት ሂደት ውስጥ የጽንሰት ሂደቱ ናቹራል የጽንሰት ሂደት ነው። ኤክሴፕት ሱፐር ናቹራል ያለ ወንድ ፈቃድ መሆኑ፣ ሁለት በመንፈስ ቅዱስ ከለላነት ያለ ኃጢአት መሆኑ፣ ያለ ውርስ ኃጢአት፣ ያለ ወንድ ፈቃድና ያለ ውርስ ኃጢአት መሆኑ በምን ኤክስፕሌን ይደረጋል? በተአምር። ከዛ በመለስ ያለው ሂደትስ በተፈጥሯዊ ሂደት። በቃ 9 ወር መቆየት ውስጥ ተፈጥሯዊ ሂደት፣ መወለድ ውስጥ ተፈጥሯዊ ሂደት። የተወለደ ቀን የስንት ቀን ልጅ ነበር? የ1 ቀን ልጅ የሚያለቅሰው ሰው ትክክለኛው ማለት ነው። ይሄ እንግዲህ አብዛኞቹ ጌታችን ኢየሱስ በስጋና በደም ከኛ ጋር የተካፈለበት ሂደት ተፈጥሯዊ ሂደት። ይሄ ተፈጥሯዊ ሂደት ግን ያለ ውርስ ኃጢአት እንዲሆን፣ ይሄ ተፈጥሯዊ ሂደት ግን ያለ ወንድ ፈቃድ እንዲሆን ደግሞ የመንፈስ ቅዱስ ተአምራት ናቸው ያስቆሙት ብለን ነው ማመን ያለብን ብዬ ማሰብ። ሌሎቹ ማብራሪያዎች አልጸነሰችውም ቱ ዘ ኤክስቴንት በቃ ልክ አሁን በዘመናችን እንደሚደረገው ማለት ነው። አልጸነሰችውም፣ በውስጡ አስቀምጦ ነው ያወጣው። አይ ዶንት ቲንክ ዛት ካይንድ ኦፍ ድራማ ሃፕን። ኃጢአትስ የሚተላለፍበት መንገድ ኤክስፕሌን ለማድረግ የሚሄዱ ሰዎች ሁለተኛው የሚያከብደው እሱ ነው። አሁን ለምሳሌ አንዱ ኤክስፕላኔሽን ለምሳሌ በጥንታውያኑ አብያተ ክርስቲያናት አይ ቲንክ በካቶሊክም ቤተክርስቲያን በኦርቶዶክስም ቤተክርስቲያናት ያለ ይመስለኛል የእናቱን ወላጆች ያለ ኃጢአት እሷን ያለ ኃጢአት ማድረግ ይመስላቸዋል ሶሉሽኑ። ቅዱስ መጽሐፍ እሱን አያስተምረንም። መጽሐፍ ቅዱስ እሱን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ የጌታችንን እናት ጨምሮ ምሕረትን ከእግዚአብሔር ጸጋን ከእግዚአብሔር
የተቀበለች እንደሆነች እሷም ሸሻጊ አይደለችም፣ መልአኩም አልሸሸጋትም። ጸጋ የመላብሽ ወይ እኮ እሱ ነው። ጸጋ ያስፈለገን እኮ እኛ ጸጋ የሚያስፈልገን ኃጢአተኞች ስለሆንን ነው። ጸጋ ማለት ምን ማለት ነው? የማይገባን ሰው የተገባ አድርጎ እግዚአብሔር የሚቀበልበት መንገድ። ጸጋ የመላብሽ ማለት ምን ማለት ነው? የማይገባትን የሚገባ አድርጎ የቆጠረ አምላክ። ይሄ የጌታችንን እናት ክብር ዝቅ ያደርጋሉ። እንዴት ሆኖ? የከበረች እናት ናት፣ ብጽዕት ይሉኛል እንዳለችው ነው። እውነት ነው፣ የተመሰገነች ብጽዕት ናት። ግን ሁልጊዜ የሰው ልጆች እኮ ችግር መሰለ ሊሚትን ማለፍ ነው። እግዚአብሔር ከሰጠው በላይ ማለፍ የእግዚአብሔር ጠበቃ እንደመሆን ይቆጠራል። እኛ የእግዚአብሔር ጠበቆች አይደለንም፣ አምባሳደሮች ነን። አንከላከልለትም። በጣም እንትን ልናደርገው አንሞክርም። በታምራት አረግ በቃ እሱ ነው። ከዛ አይ በቃ እንደዚህማ የሆነው በቃ ያለ ኃጢአትማ ከተጸነሰና ከተወለደ ኃጢአት የለባትም ማለት ነው። ሀባውት እሷ ኃጢአት ሳይኖርባት እንዴት ልትወለድ ይቻለች እያልን እኮ ወደኋላ ከሄድን በጣም ብዙ ሰዎች ያለ ኃጢአት ሊወለዱ ነው። እግዚአብሔር ይሄንን ለማድረግ ኦር ሌላ እንግዲህ በጣም የሚሰጡ በጣም ሚስቲካል አስተሳሰቦች አሉ። ከመጀመሪያ ጀምሮ እንዴት ተደርጎ እንደተጠበቀች ለመናገር ማለት ነው። እኔ እነኚህ ሁሉ ነገሮች እንዲያው አጉል የእግዚአብሔር ጠበቆች ለመሆን የመሞከር ነገር ነው። እግዚአብሔር አንዲትን ሰው፣ አንዲትን ሴት፣ አንዲትን ድንግል ሴት አከበረ፣ መረጠና ቅዱሱ የእግዚአብሔር ልጅ ከአንቺ የሚወለደው አሁን ከአንቺ የሚወለደው ነው። እዚህ ዘ ፕሮሰስ በአንቺ ውስጥ የማስቀምጠው አይደለም። ትጸንሻለሽም እሱ ነው ከአንቺ የሚወለደው ዚስ ዘ ፕሮሰስ። ቅዱሱ የእግዚአብሔር ልጅ ይባላል። ለምን? there is a miraculous protection። ሚራክለስ ፕሮቴክሽኑ ነው። እውነትም እሱ ነው። ሚራክለስ ፕሮቴክሽን ነው ሴንስ የሚሰጠውም አርጊመንት እንጂ እሷንም ሆነ የጌታችንን እናትም ሆነ ከእሷ በፊት የነበሩትን ኃጢአት አልቦ ለማድረግ መሞከር ወይ ደግሞ ጌታችን የተጸነሰበትን መንገድ እግዚአብሔር ተአምር ካረገው በላይ ተፈጥሮአዊ ማንነቱን መግፈፍም ትክክል አይደለም። እግዚአብሔር እንደዛ ነው አይፈለገው። ተፈጥሮአዊ ማንነቱን ጠብቆ እንዲመጣ ፈልጓል። እግዚአብሔር እኛን እንዲሆን ወንድሞቹን ሊመስል ተገባው አይደል የሚለው እኛን እንዲሆን በዛን በተፈጥሮ ሂደት ውስጥ ማለፍ ነበረበት። በተፈጥሮ ሂደት ውስጥ ካላለፈ እንዴት እኛን ይሆናል? ስጋ ሆነ ነው የሚለው እኮ just became us። ታዲያ ሙሉ ለሙሉ የእኛን ባህሪ ሙሉ ለሙሉ ከነ ኃጢአቱ አይ በምን ምክንያት? በሚራክል ምክንያት። ሱፐርናቹራል ታምራት አሉ። እሱን በተገቢው ቦታ ማስቀመጥ የሚሻለው የሚመስለኝ ከተፈጥሮ በላይ የሆኑ ልዕለ ተፈጥሯዊ የምንላቸው ልዕለ ተፈጥሯዊ የሆኑትን ገጽታዎች እንደ ተአምራት ማስቀመጥ ሴንስ የሚሰጠውም እሱ ነው። ለማመንም የማይቸግረኝ እሱ ነው። ልዕለ ተፈጥሯዊ የሆኑትን በእሱ ማስቀመጥ ያለ ወንድ ፈቃድ መሆኑ፣ በመንፈስ ቅዱስ ተከልሎ ያለ ውርስ ኃጢአት መወለዱ፣ በእግዚአብሔር ከለላነት መወለዱ እነኚህ ሱፐርናቹራል ናቸው። ይሄ ማለት ግን ሁሉን ሱፐርናቹራል ለማድረግ መሞከር የለብንም። ደግሞ ተጸንሶ መወለዱ ነው። 9 ወራትን በእናት ማህፀን መኖሩ እሱ ነው። እየጠባ እንዳደገ ግልጽ ነው። ልጅ ሆኖ እንደተመላለሰ በእናትና በአባቱ ጋርዲያንሺፕ ግልጽ ነው። በቤት ውስጥ እንዳደገ ግልጽ ነው። ያገለግላቸው ነበር ይላል። ቤት ውስጥ ይሰራ ነበር ጌታችን፣ ግልጽ ነው። የአናጢው ልጅ ስለሆነ ሜቢ በአናጢነት ወንድሞች ነበሩት። አንተ እንደዚህ ሄደ ለምን ክብርህን አትገልጥም ኢየሩሳሌም እዚህ ምናምን አይነት የሚሉት ወንድሞች በኋላ ጌታን ተቀበለ። አይ ቲንክ ሐዋርያ ሆነ እና ያዕቆብን ጨምሮ ቬሪ ናቹራል የሆኑ ነገሮች ናቸው። ተፈጥሯዊ የሆነውን ነገር ተፈጥሯዊ ባለማድረግ እግዚአብሔርን ለማገዝ መሞከር ጥሩ አይደለም። ተፈጥሯዊ የሆነውም እንዲሆን ተፈጥሯዊ በማድረግ ታምራቱን ማጉላት ነው። በጣም የሚገርመው እግዚአብሔር ከኃጢአት በስተቀር እኛን ሆኖ እግዚአብሔር ወልድ ተወለደ በተአምራት። በቃ ባዮሎጂካል ፎርሙላ በሌለው የሚለው ነው ሞር ሳቲስፋይንግ። ሶ ተካፍሏል ወይ ነስቷል ወይ? my answer is yes, provided that we have the right definition. በፕሮሰስ ታዲያ እንደዛ ከሆነ የኃጢአት ውርስ ሰው እኮ እንደዛ ሰውም እግዚአብሔር የመጀመሪያውን አዳም በተአምራዊ መንገድ ያለ ኃጢአት ከፈጠረው
እግዚአብሔር ወልድን ያለ ኃጢአት በእናት ማህፀን ውስጥ ጸልሎና ከልሎ መውለድ is not a big deal ለኔ። ሁለት ነገሮች ምናልባት የሚነሱ አሉ ከዚህ ጋር ተያይዘው አንደኛው አንዱ እንግዲህ በእኛም ሰርክል መካከል አልነሳም ተብሎ የሚኬደው ጥረት በኋላም ከምልጃ ጋር እናነሳዋለን ናቹራል ፕሮሰስ ነው አልተከተለም ሚል ማለት ተፈልጎ ሳይሆን አንድ ናሬሽኖች አሉ የተሰቀለው የማስጋ ነው የሚል እዛ ድረስ ስለሚኬድ የማርያም ስጋ ነው የተሰቀለው ስለዚህ ምልጃም ስለሚያያዝ እሱን እንትን ላለ ማለት በቃ አልነሳም ብሎ ማለቱ የተሻላቸው ሰዎች አሉ። ግን ያው የኔ ስጋ የኔ ነው እናንተ አይደለም ካልን የሷም የሷ ላይ ነው ስለዚህ በኋላ እንግዲህ ወይ አዳም ስጋ ነው የተሰቀለው ልንል ሊሆን ነው ማለት ነው። እሱ ያለ ይመስለኛል አልነሳም ስንል እሱን ፍራቻ። አንደኛው ግን ምናልባት ወደፊት የምንኖምታችን ላይ ስለ ኃጢአት ስንማር እንማራለን ብዬ አስባለሁ። ሬሌቫንት ከሆነ ምናልባት ኃጢአት እንዴት በደም ነው የሚተላለፈው ኃጢአት ነው የሮሚ 5 ከኔቸር ጋር በተያያዘ ያለው በቃ ሰው ልጅ ወድቋል የሚለው ነው ወይስ በልብ ይሄኛው የሰው ልጅ የወደቀ ስታተስ ነው ያለው and there is no biological definition for this አለመሆን አንችልም ኃጢአተኞች ስለሆነ ያለ ኃጢአት መሆን እስከማንችል ድረስ የወደቀ ማንነት ነው ያለን። በእናታችን ማህፀን ተጸንሰን ስንወጣ በዚያ if you like capacity በዚያ ስታተስ ነው የሚያየን እግዚአብሔር። ኃጢአት መስራት መጀመር የለብንም ኃጢአተኛ ለመሆን in action ማለት ነው። we're legally criminals ሮሜ 1 ኮስታነቦስ ነው ከአንድ እስከ 3 እኮ ከሰናቸዋል እኮ ነው የሚለው አፍ ሁሉ ይዘጋ ዘንድ ነው የሚለው it's like we're just that's us humanity በቃ እንደዛ ሆኗል። ኃጢአትን የሚያደርጉሉ የኃጢአት ባሪያ ነው ያለው ኢየሱስ። የኃጢአት ባሪያ ስለሆነ ነው ኃጢአት በቃ ሰው የኃጢአት ባሪያ ሆኗል። የለም ያለ ኃጢአት ከእናት ማህፀን የሚወጣ so should we understand this in terms of a biological genetic impact ይሆናል ኃጢአት of course ኃጢአት ሁለንተናችን ስለወደቀ ግን I don't think we should understand it that way። ከዛ በላይ ነው ስታተሳችን በእግዚአብሔር ፊት እየወደቀ ነው። ሰው ስንሆን ሰው ሁሉ የሚለው ውስጥ ካምፕ ውስጥ ገባን ማለት ነው። ሰው ሁሉ ኃጢአተኛ ነው። ሰው ሁሉ የወደቀ ነው። ሰው ሁሉ እግዚአብሔር አጠንክሮ ሰው ሁሉ አይለንም ነበር ኤክሰፕሽንስ ቢኖሩ። አስደናቂ ነው ኤክሰፕሽን። በነገራችን ላይ ከአብርሃም በስተቀር ይል ነበር መጽሐፍ ቅዱስ ብያስባለሁ እኔ ሁሉ ኃጢአትን ሰርተዋልና ብሎ ጳውሎስ ቆይ ግን አሉ ይለና ስታተሳችን በእግዚአብሔር ፊት እሱ ነው። ይሄ ማለት ጽድቅን ኤክሰርሳይዝ የሚያደርጉ ሰዎች የሉም ማለት አይደለም። በጽድቅ ለመኖር በእግዚአብሔር ጸጋ የተጉ ሰዎች የሉም ማለት አይደለም። ግን በዛ ብርሃን ስታይን ማናችንም በእግዚአብሔር ፊት ልንታይ የማንችል እስክንሆን ድረስ መውደቃችንን ያመለከተ አመላካች ነው። እንግዲህ ከዛ ከርስ ነው። ከዛ ከርስ ግን ሚራክለስሊ እግዚአብሔር ወልድ ተጸልሏል፣ ተከልሏል፣ ተጠበቀ and that's a miracle። ለኔ ሚራክል ብቻ ታምር ብቻ ነው የሚገልጥልኝ። the rest ግን በቃ ኢየሱስ ነው። በቃ እያደገ መጣ። ታዲያ እንደዛ ከሆነ በተለየ መንገድ ሌላ ነገር በቃ በሌላ ተፈጥሯዊ ከሆነ ሌላው አጸናነሱ the rest of the parts እያደገ መጣ እኮ it's a process እኮ። አሁን በቃ አንዳንድ ጊዜ ጭንቅ ጥብብ ይላል። ምን ይመስል ነበር እያደገ መጣ ነው አልክ እንደኛ። ይሄ ጌታችንን እኮ ክብሩን ዝቅ አያደርገውም፣ ፍቅሩን እንደውም ጥልቅነቱን ያሳየናል። 30 ዓመት ሙሉ የሚታገስና የሚያድግ በጥበብ በቁመት በማስተዋል በሰውና በእግዚአብሔር ፊት ያድግ ነበር ብሎ ይዘጋዋል። ብዙ ሰዎች ያስጨንቃቸዋል በመሃል ምን እያደረገ እንዳደገ። ሬሌቫንት ቢሆን ኖሮ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይጽፉት ነበር ብዬ አስባለሁ። ወደ ሳልቬሽን ሂስትሪ መጽሐፍ ቅዱስ በነገራችን ላይ ከውልደቱ አንስቶ ጌታችንን ወደ መስቀሉ ነው የሚያስገሰግሰው። ታሪኩን ሲጽፉ ዜር ሴንትራል ፎከስ ሞቱና ትንሣኤው ነው። ይሄን ሰዎች ሁሉ ቢያውቁት በጣም ደስ ይለኛል። እንደውም አሁን እንትና እኮ ወዲያውኑ በሚል ቃል ነው የሚታወቀው ማርቆስ። ወዲያውኑ ኢሚዲየትሊ ማለት ቶሎ የሰው ልጅ እንዲያገለግሉት አልመጣም፣ ለማገልገልና ነፍሱን ለብዙዎች ቤዛ አድርጎ ለመስጠት ነው የመጣው። እንድናውቅ የሚፈልገው ዋና ነገር ቅዱስ መጽሐፍ
የክርስቶስ ሞትና ትንሣኤ ያመጣልንን የቤዞት ስራ ወደዛ ነው የሚያስገሰግሰው። እና ላይክ አጸናነሱን ተጸነሰ ይልሃል፣ ተአምር መሆኑን ያለ ወንድ ፈቃድ ይልሃል፣ ከኃጢአት መከለሉን መንፈስ ቅዱስ ይጸልልሻል ይልሃል። እዛ ላይ ድዌል አድርጎ አሁን እኛ የምንጠይቃቸውን ጥያቄዎች ይዞ ቆይ እስቲ እንመራመር የለውም። ቆይ ና ወደ ፍጻሜው ና ምን እንደሰራ ይህን ተአምር እግዚአብሔር ለምን እንዳደረገው ንጹሕ የሆነ ኃጢአት የሌለበት መስዋዕትን ሊያቀርብ ራሱ መስዋዕት አቅርቦ ራሱ መስዋዕት ተቀባይ ሆኖ ራሱ መስዋዕት ሆኖ ያዳነንን አምላክ ና እየው ና ተቀበለው። ወደዛ ነው መገስገስ ያለብን። the benefits of the cross, the benefits of his humanity ነው እኛን ኦቨርዌልም ሊያደርገን የሚገባው። አሁን ራእይ መጽሐፍ ላይ ራሱ አምልኮታ ያለ ታርዳልና ይገባሃል የሚል እንዴት ሊሆን ቻለ ምናምንና ባዮሎጂካል ምናምን ሲግን ታርዳሃል። አሁን ኢማጂን እንግዲህ ከታርዳሃል በፊት እኮ ብዙ አለ። ተጸንሷል፣ አድጓል፣ ሆኗል፣ በልቷል፣ ጠጥቷል፣ ሆኗል፣ ተጠምቋል። all these things ስለ መስቀሉ የሆናቸው እኮ ብዙ ነገሮች አሉ። ኢየሱስ ዋሪዝም እንደ ታረደ በግ ሆኖ አየሁት አይደል የሚለው። that's even the picture there። እንደው ወገኖቼ እኔ መታረዱ ላይ the cross ንጹህ ሳክሪፋይስ እግዚአብሔር በመስቀሉ ላይ አየና እኛን ምሕረት አደረገልን። በሞትና በትንሣኤው የኃጢአትን ጉልበት ሰበረልን። እሱን በማመን እኛ ወደ ተፈጠርንባት ሰውነት እንድንመለስ ያለ ኃጢአት ወደ ሆነች ሰውነት እንድንመለስ እሱ ኃጢአት ሆነ፣ ኃጢአት አደረገው እንደሚለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ እዛ ላይ ነው ፎከስ ማድረግ ያለብን። ለምን ሰው ሆነ? ለምን ያለ ኃጢአት ሰው ሆነ? ለምን እሱ ወደ መስቀሉና ወደ በነፊቱ ያመጣናል ማለት ነው። መጽሐፍ ቅዱስም እኮ ብሉይም አዲስም ዘመን ሲል ከመዳን አንጻር ነው። ለምሳሌ ጊዜው በደረሰ ጊዜ በዘመን መጨረሻ ተናገረ በልጁ ሲል የቱ ዘመን ነው ስንል እኮ በቃ መዳንን እንደ አንድ ክላይማክስ ቆጥረውና ከዛ በፊት ያለው ዘመን አለ። የመዳን የኢየሱስ ክርስቶስ የመስቀል ስራን የመጨረሻ የዘመኑ መጨረሻ ያደርገዋል በቃ። ስለዚህ ትኩረት መዳን ነው ማለት ነው። ትኩረት መስቀል ነው ማለት ነው። ትኩረት መስቀል ነው። ሌላው በቃ አሁን ከጌታችን እናትም ከቅድስት ማርያም አንጻርም እንደው እኔ በጣም ብዙ ሰዎች ስለሚያከብሯት በጣም ላለማክበር መትጋትም እኮ የለብንም። አሁን እንዳልኩ ነው በቃ ፎከስን ማስተካከል ወደ ክርስቶስ። ቅዱስ መጽሐፍ ክርስቶስን ከፍ ለማድረግ የግድ ሰዎችን ሁሉ ማናነቅ የለብንም ኢንክሉዲንግ ሀር ማለት የእውነት እኮ ባይዘ ወይ በቃ ልክ አለው እንጂ ሳምባዲ መጽሐፍ ቅዱስ ውስጥ በትኩረት ልታጠናት የሚገባ God came and chose የእግዚአብሔር ታሪክ ነው፣ የጸጋ ታሪክ ነው። ከነስ ላይ ከሴቶች ሁሉ ተለይተሽ አይደል አንቺ የተባረክሽ ብዙ ሴቶች አሉ ዜር። እኔ ይሄንን ዝም ብሎ ይሄንን እያሰላሰልኩ አድንቅ አይለኝም። ይሄ እግዚአብሔር የተናገረው ነገር በህይወቷ ውስጥ ሲያልፍ ታይዋል። unbelievable life ነው የኖረችው ኦልሞስት ስታይ ከኔ ኢማጂን ላይክ እኔ እኮ ኢየሱስ መጥቶ እንዳለ ኮምፕሊትሊ ህይወቷን ያናጋት ሴት ነው ብዬ ነው የማስበው። ኖርማል ነገሯን እኮ ስኬጁል ምናምን ኤቭሪቲንግ ሆኖ እንጋባለን ብለው ተጫጭተው ሲጠብቁ ይትላይ ባም ለሰው አትገልጠው፣ ለሰው አታወራው፣ በልቧ ተጠብቀው ነበር። አንደርስታንድ እየዞርክ የምታወራው ነገር አይደል እንድን ለሚሰማም ግራም እኔ አይ ዶንት ቲንክ ለዮሴፍም ልትነግረው ትችል አቅም ይኖራታል ብያለሁ። ባይ ዘ ወይ የዛን ቀን አንጋባም because እንደዚህ ጸንቻለሁ ከመንፈስ ቅዱስ ነው ብሎ ለመናገርም እግዚአብሔር ራሱ ሊያስረዳው ይገባ ነበር ለዛ ሰው ብዬ ነው የማስበው። ዲቴሉን ማለት ነው። ዲቴሉን እኮ በቃ እግዚአብሔር ነው ያስረዳው። ሎክ ከሰው አይደለም ምናምን ብሎ እግዚአብሔር ራሱ ለዮሴፍ በህልም ተገልጦ ሊተዋት ባሰበ ጊዜ በስውር ማለት ነው። ለማብራራትም አርጊው ለማድረግም የሚመች አይነት አይደለም የኖረችው ላይፍ። በቃና ዘገሊላ በተደረገ ሚራክል ላይ ዲስፕሌይ ያደረገችው ማንነት ሄደ በመስቀሉ ስር like ዲስፕሌይድ የተደረገ ካራክተር ሄደ ከትንሣኤና ከእርገቱ በኋላ
ከ120ዎቹ መካከል ሆና መንፈስ ቅዱስን ሲጠባበቁ በነበረበት ጊዜ ይተጉ ከነበሩት መካከል መሆኗ የጌታችን እናት ሆነህ የጌታችን ተከታዮች ጋር አብረህ በጸሎት መትጋት ለመንፈስ አስለክ እኔ የእውነት መጀመሪያ የጀመረው ጅማሬው ብቻ ሳይሆን እስከ ፍጻሜ ህይወቷን ስትከተል ሰላም በልበበ በጣም ጌታን ከፍ ለማድረግ ይህንን ዲስክሬዲት ማድረግ የለብንም ነሰሰርሊ። በሌላው ተቃራኒ ደግሞ ይሄንን ደግሞ ወስደን ከልክ በላይ የተጻፈውንም ያልተጻፈውንም ጨምረን ከልክ በላይ እንድና የእግዚአብሔር ዋና እንግዲህ በአስደናቂ ሰዎች መሃል የእግዚአብሔር ዋና ትኩረት ኢየሱስ ሆኖ ታገኘዋል። በአስደናቂ ሰዎች መሃል እንደ ሙሴና ኤልያስን ግራና ቀኝ ቁጭ አድርጎ እሱን ስሙት ያለ አምላክ እኮ ነው። ምንም እኮ ሂዝኖት አሸም ደፍታት እንደዛ እኮ ነው። ምዕራፍ 11 የዕብራውያን መጽሐፍ ላይ እነኛን የመሳሰሉ ኃያላን የእምነት አባቶችን ዘርዝሮ እኛ ግን እሱን ትኩር ብለን ተመልክተን የሚል ከምርጦቹ መሃል ፎከሱ ኢየሱስ ነው። ኢቨን ምርጦች እንኳን ምንላቸውን ደርድረን ማለት ነውና እሷን ለማክበር ብለንም አናርገው ኢንተርፕሪት ስናደርግ ጽንሰቱን ነሰሰርሊ ከሷ አይጀምር ነው የምለው። ከሱ ይጀምር። እሷን ዲስክሬዲት ለማድረግ ብለንም ሌላ ጣጣ ውስጥ መግባት የለብንም። እግዚአብሔር ወልድ ሰው ሆነ በመለኮታዊ ተአምራዊ ጽንሰት። ሁለት ጥያቄዎችን አንስተን ወደ ኢየሱስ አገልግሎቶች እናልፋለን። አንደኛው በተደጋጋሚ አስተምረሃዋል አንተም በኢየሱስ ልጅነትና በእኛ ልጅነት መሃል ያለው ልዩነት በደንብ ግልጽ እንዲሆን ትንሽ ማብራሪያ ቢሰጥበት የሚል ነው። ራሱ ጥያቄው ማለት ነው። በአንድ በኩል ያነሳ ነው ልዩነት ስላለው ኢምፕላይ ስላደረገ ነው። የኢየሱስ ልጅነት አለ፣ የእኛ ልጅነት አለ። ልዩነት እንዳለው መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በጣም ግልጽ ስለሆነ ማለት ነው። ደምሮን ልጆች ስለማይለን አንድ ላይ እግዚአብሔርም አይቶ ልጄ ነው የሚለው እሱም ዩኒክ በሆነ መንገድ አባቴ ነው የሚለው። አባታችን ብሎ አያውቅም። የእግዚአብሔር ልጆች እንደሆንን እየነገረን አባታችሁ ይላል እንጂ አባታችን አይልም። እንዲያውም ያው ብዙ ጊዜ በተደጋጋሚ አንስቼዋለሁ። ከትንሣኤ በኋላ ወደ አባቴና ወደ አባታችሁ ነው ያለው። ወደ አንድ አብይ ሄደ፣ ግን ወደ አባቴና ወደ አባታችሁ። ከዚ እግዚአብሔር ለኢየሱስ ክርስቶስ አባቱ ነው ስንል እና እግዚአብሔር ለእኛ አባታችን ነው ስንል ገጽታዎቹ የተለያዩ ስለሆኑ እግዚአብሔር ሁለት ሆኖ ሳይሆን ገጽታዎቹ የተለያዩ ናቸው። ኤክስፕላኔሽን የተለያየ ነው። ኢምፕሊኬሽኑ የተለያየ ነው። ቃሎቹ የተለያዩ ናቸው። በአብዛኛው ለኢየሱስ ክርስቶስ የዋሉት የልጅነት የግሪክ ቃልና ለእኛ የዋሉ የልጅነት የግሪክ ቃላት የተለያዩ ናቸው። በአብዛኛው ማለት ነው። አልፎ አልፎ ሚክስድ አፕ ሊሆን ይችላል፣ ግን በአብዛኛው ድንበር አለው። ዝም ብለህ አዲስ ኪዳንን ፓራሌል ዝም ብሎ ለሚያነብሰው ድንበር በጣም አለው። ኢየሱስ ክርስቶስ የእግዚአብሔር ዩኒክ ልጅ ነው፣ አንድያ ልጅ ነው። ደግሞ ልጅ ነው፣ ወንድማችን ነው። ዩኒክነስ በጣም አለው። የኢየሱስ ክርስቶስ የእግዚአብሔር ልጅነት በሂደት የተገኘ ነው ብዬ አላምንም። የኢየሱስ ክርስቶስ የእግዚአብሔር ልጅነት የዘላለም ልጅነት ነው። ይህን ኢየሱስ ልጅ የሆነበት ጊዜ የለም። የእግዚአብሔር ልጅ የሆነበት ጊዜ የለም። ሰው የሆነበት ጊዜ ነው ያለው። የእግዚአብሔር ልጅ ሰው ሆነ ነው እንጂ የምንለው ኢየሱስ የእግዚአብሔር ልጅ ሆነ አንልም። ኢየሱስ ስጋ ሆነ እንላለን፣ ወልድ ሰው ሆነ እንላለን እንጂ ሰው ሲሆን ወልድ አልሆነም። ወልድ ሰው ሆነ፣ ኢየሱስ ሰው ሆነ፣ እግዚአብሔር ሰው ሆነ እንላለን እንጂ አሁን ኢየሱስ እግዚአብሔር አልሆነም፣ ልጅ አልሆነም፣ ወልድ አልሆነም። እነኚህ በሂደት የሚገኙ አይደሉም። የማንነት ናቸው፣ የባህሪ ናቸው። ሁሌ እንደምንለው ቢንግን የተመለከቱ ናቸው። ከቃላቱ አንስተ ከአጠቃቀማቸው አንስተ ከሚሰጠው ኢምፕሊኬሽን አንስተ ኢየሱስ የእግዚአብሔር ልጅ ነኝ ሲል አገን ቅድም እንዳልነው እኔና አብ አንድ ነን እንደሚለው ድንጋይ አስነስቶ የሚያስወግር ነው። ምክንያቱም ራሱን ከእግዚአብሔር ጋር አስተካክሎ ስለሆነ ማለት ነው።
የኢየሱስ የእግዚአብሔር ልጅነት አስተካክሎት ነው። እግዚአብሔር ነው መለኮታዊ ማንነት ነው። በጣም በቃ የሚያስገርም አይነት ነው። እና የኢየሱስ ክርስቶስ የእግዚአብሔር ልጅነት ኢምፕላይ የሚያደርገው እሱን ነው። ዘላለማዊ መለኮታዊ ማንነቱን አመላካች ነው። የባህሪ ነው። በሂደት የተገኘ አይደለም። ኢን ወርድስ በጸጋ የተገኘ አይደለም። የእኛ ልጅነት ግን እየተገኘ ነው። ብልቢት ኦር ኖት የእግዚአብሔር ልጆች ያልነበርንበት ጊዜ ነበረ። መጽሐፍ ቅዱስ የቁጣ ልጆች ናችሁ ይለናል። የዲያብሎስ ልጆች ናችሁ ይለናል። አላለ በቃ ይሄ እንጂ የእግዚአብሔር ልጆች አልነበርንም። የእግዚአብሔር ልጆች ከመሆን ወደ ሌላ የእግዚአብሔር ልጆች መሆን አይደለም የተሸጋገር ነው። ያልነበርንበት ጊዜ ነበር ማለት ነው። ልጆቹ አረገን ሲል ቅዱስ መጽሐፍ ያልነበርንበት ጊዜ ነበር ማለት ነው። ኢየሱስ ያልነበረበት ጊዜ አልነበረም። was his unique beloved son ልጁን ላከው ነው የሚለው። በቃ ልጁን ለሳን መጣ። ልጁን ላከው ማለት ልጁን ላከው ማለት ሳይመጣም ልጅ ነበር። ኢተርናል ሳን ኦፍ ጋድ ነበር። አሁን ምን መሰለህ፣ መጽሐፍ ቅዱስን ከመሬት ወደ ሰማይ መተርጎም በጣም አደገኛ ነው። ከሰማይ ወደ መሬት መተርጎም፣ ከላይ ወደ ታች መተርጎም ነው በጣም ጥሩ። ከታች እንነሳና እኛ ወደ ላይ ልንተረጉም እንሞክራለን። ከታች ከተነሳ ልጅ ከአባት ያንሳል ብለን ነው የምናስበው። ልጅነት ዝቅታን ያመለክታል ብለን ነው የምናስበውና የእግዚአብሔር ልጅ የሚለውን እንደዛ ከተረዳ ነው በጣም መጥፎ ነው። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከዚህ ከታች ተነስተን አይደለም ማየት ያለብን። የልጅነት መለኪያው እሱ ነው። ሂዝ ዩኒክ ሳን ኦፍ ጋድ፣ ራሱ አምላክ የሆነ ዮሐንስ እንደሚጽፍልን በቅፉ ያለው አንድያ ልጁ አምላክ የሆነው የሚል አለው። ኢን ዘ ኤርሊየር ትራንስሌሽንስ አምላክ የሆነው በቅፉ ያለው አንድያ ልጁ አምላክ የሆነው እርሱ ተረከው እንደሚለው አምላክ ነው፣ የዘላለም ነው፣ ልጁ ነው ደግሞ በቅፉ ያለው እና በጣም ዩኒክ ነው። በጣም የማይደረስበት አይነት ነው። እኛስ የእግዚአብሔር ልጆች አይደለ ነው ነን። ያነሰ ልጅነት ሳይሆን ልጆች ነን። በቃ ልጅ ደግሞ ሰው ልጅ በሚሆነው ልክ ልጅ አረገን። ፐርፌክት ልጅነት ሰው በሚሆነው ልክ። የኢየሱስ ዩኒክ ነው፣ አይደረሴ ነው። ግን የሰው ልጆች የእግዚአብሔር ልጆች የሚሆኑበት ልጅነትን ሆንን ተደርገን ነው። ግን እሱንም በሱ በኩል በልጁ በኩል ልጆች ሆንን። እሱ በማንም በኩል አይደለም። ዩኒክ ነው የሱ። በሂደት የተገኘም በጸጋም የተገኘም አይደለም። ስለኛ ሂደት ቅዱስ መጽሐፍ ሲያነሳ ፕሮሰስ ነበረው። አሁን እንግዲህ ይሄ በቃ ሰዎች እንደ አዲስም መነጋገሪያ ሲያደርጉት እኔ ከመገረም ውጭ ምንም ሌላ ነገር የለኝም። ለምሳሌ የኛ ብዙ ፕሮሰስ ጠይቆ ነው ልጆች የሆን ነው። ዳግም ልደት መወለድ ነበረብን። መወለድ አለው። ተወልደናል ከእግዚአብሔር የተወለድን ልጆች ነን። አልነበርንም ማለት ነው። ቱ ሪሊ እንትን እኮ አሻሽሎን እኮ አይደለም የሆነው ገብቶ ሌላ ሆነን ወጣን። በቃ ያንን የመወለድ ፕሮሰስ ጠይቋል። አንድ ሁለተኛ when you look at it ሞራሊ ደግሞ ያልነበርነውን ማድረጉን እንግዲህ አሁን ባላንስ ማድረግ ያለብን ያልነበርነውን ልጆች ማድረጉ በተለይ በግሪኮቹ ካልቸር አዶፕሽን ይባላል። በእኛ ሀገር በባህላችን ብዙ የለም፣ በኦሮምኛ ቋንቋ ብቻ ነው ያለው በሚል ጉዲፈቻ እንለዋለን። ኢትስ ጉድ መገኘቱ በሀገራችን ቋንቋ። በአብዛኛው በኦልድ ቴስትመንት የሚሆን በእስራኤላውያን በህብሪውና በሌሎች አገሮች ባህሎች የምታገኘው አይደለም። ቲፒካሊ የግሪኮ ሮማን ካልቸር ውስጥ የምታገኘው ነው። ድሃ አደጎችን፣ ወላጅ የሌላቸውን፣ ወላጅ አልባ የሆኑትን፣ ወላጅ አጥ የሆኑትን፣ ኦርፋንስን ምናምን የሚንከባከቡ ካልቸሮች ራሱ ልጅ አድርገው ኢኳል ስታተስ አድርገው ወራሽ አድርገው የራስ ልጅ አድርገው በባህሪ ቀርጸው ምናምን የሚያደርጉበት ሂደት አይነት ብዙ የላቸው። ያግዛሉ፣ ይረዳሉ፣ በቤት ውስጥ ያሳድጋሉ። ግን የማደጎ ልጆች ናቸው፣ የሚያሳድጓቸው ናቸው። ከልጆቻቸው ጋር እኩል ስታተስ የላቸውም። ግን ፊዚካሊ ዘር ቴክን ኬር ኦፍ። ሌላ ካልቸር ግን አለ። ያ ካልቸር ደግሞ የአዶፕሽን ካልቸር ነው። አዶፕሽን ካልቸር ደግሞ ሊገሊ በሁሉ ነገር ኢኳሊ ከልጆች ጋር ዩ አዶፕት አ ፐርሰን። በቤት ያልተወለደው በቤት ከተወለዱት ጋር እኩል ሆኖ ልጅ ሆኖ ኢኳል ስታተስ ተሰጥቶት የሚኖርበት ሂደት አለ። ቅዱስ ጳውሎስ በተለይ በተለያዩ ቦታዎች ዩዝ ዳት ላንጉዌጅ
መሰረዝ አንችልም። ልጆቹ አረገን ምናምን እያልን ነው በአማርኛ የተረጎምነው፣ ግን ሂደት አለው ውስጡ። he adopted us to be his children. we can just blind eye ልንሰጥ አንችልም። አባ አባት ብለን የምንጮህበት የልጅነት መንፈስ ተሰጠን የሚለው አስገራሚ የሆነው he gave us a spirit of adoption ነው። so it's ፕሮሰሱ እሱ ነው። ምን ማለት ነው? ያልነበርነው ተደረግን ማለት ነው። ሂደት እንዳለው ያሳያል። ይሄ ማለት ከእግዚአብሔር አልተወለድንም፣ ዳግም ልደት አላገኘንም ማለት አይደለም። በቃ ከእግዚአብሔር ዳግመኛ በመወለድ ነው ልጆቹ የሆን ነው። ያልነበርነውን ማድረጉ አሁን ለምሳሌ እኮ ባዮሎጂካሊ ብታስበው በመወለድ ልጅ ሆንኩ እኛ ቤት ውስጥ እና በቃ እንደዛ ያልነበርኩበት ጊዜ የለም። በቃ በመወለድ ብቻ በቂ ነው። በመወለድ ብቻ ልጅ ሆንኩ። ሌላ ፕሮሰስ ምንም አያስፈልገኝም። ልጅ ሳልሆን የኖርኩበት ዘመን የለም። ልጅ የኖርኩበት ዘመንማ ቢኖር ሌላ ተጨማሪ ፕሮሰስ ያስፈልገኛል። በመወለድ ዳንን ትራንስፎርሜሽን። ግን ያልነበርንበት ዘመን ነበር። ካልነበርንበት ዘመን ወደ መሆን የመጣንበት ሊጋል ስታተስ እና ፕሮሲጀርስ ኢትስ አዶፕሽን። ያልነበርነውን ነው ያረገን። አሁን የኛ ሀገር የምንሰቃየው ስቃይ በእኛ ባህል ውስጥም ብዙ ስለሌለ አንደርስታንዲንጋችን ራሱ ባህላዊ ነው። አንደርስታንዲንጋችን ባህላዊ ስለሆነ በቃ ያልተወለደ ልጅ ምናልባትም የሰው ልጅ እኛ ብዙ ስቃይ ጠይቋል። በነገራችን ላይ አዶፕሽንን ህብረተሰባችን እንዲቀበል ለማድረግ በቤቴ ባሳድገው ስንት ናቸው ልጆች ምናምን ስትለው 3 ልጆች አሉኝ አንድ ደግሞ ማሳድገው አለ የሚል ህብረተሰብ ውስጥ አድገን እርግጥ ኢኳል ስታተስን ማሰብ አንችልም። ስለዚህ ነው የምንሰቃየው። አንዱ ኧረ በምንም አይነት የማደጉ ምናምን ባይሆን ምክንያት አይ አንደርስታንድ ኢን አወር ካልቸር ባደግንባቸው ባህሎች ለመቀበል የሚያስቸግር አይነት ኮንሴፕት ነው። የምገረመው በእግዚአብሔር ለመቀበል የሚያስቸግረውን ኮንሴፕት ስላደረገኝ ነው። እንዴት ነው ልጄ የምታደርገው? ሁሌ ያነሳ አስተሳሰብ ስላለን አደለሁም የሚል ትግል ውስጥ ነው ያለ ነው። እነኛን ጥቅሶች ምን ልናደርጋቸው ነው? የሚገርም እኮ ጳውሎስ እነኝን ኮንሴፕቶች ሲያነሳቸው እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ እያመሰገንክ ነው የምትኖር፣ ያልሆንኩትን አረገኝ በሚል ማለት ነው። የእኛ ፕሮሰስ አንደኛ መወለድ ጠይቋል፣ ፕሮሰስ ጠይቋል። አሁን እኛ ለምሳሌ ሌላው ሚስ አንደርስታንዲንግ ታዲያ እግዚአብሔር የማደጎ ልጅ ነኝ ምን ይላሉ ሰዎች። አይደለንም። እንደ ታይትል የምንጠቀም ልጆች ነን። ሂደት ስናወራ ነው። አሁን አየህ ሰው የሚቸገረው ለዚህ ነው። ለእግዚአብሔር አዶፕትድ ኪድ ነኝ ልጆች ነን። እኛን የእግዚአብሔር ልጆች ነው የሚለን። በነገራችን ላይ የእኛ ልጅነት ተሰርቶ የሚጠናቀቅ ልጅነት ፓርትም አለ። የኢየሱስ የለውም። ልጅነትን እንጠባበቃለን ይላል። ተሰርቶ የሚያልቀው እንዴት ሆነ ነው? አጠገቡም አንደርስም። የኢየሱስ ግን ተሰርቶ የሚጠናቀቅ እንዲያውም ያመጣል። ይሄ የልጅነት ማንነታችን ያመጣል ያኛውን ወደዛኛው ልጅነት ለመግባት። ይሄ በጣም በብዙ መንገድ ይለያል እና እኛ ስናስብ የማደጎም የአዶፕትድም የምና እያለን አይደለም። ልጅነት ስታተስ ነው። ስታተስ ዋይዝ ልጆቹ ነን። አባ አባት የምንል ልጆቹ ነን። ልጆቼ ነው የሚለን። የእግዚአብሔር ልጆች ሆንን ነው የሚለው። ልጆች ነን። ስታተስ። ስለ ፕሮሰስ ማውራት ታዲያ ምን አስፈለገ ይላሉ ሰዎች። ስለ ፕሮሰስ ማውራት የሚያስፈልገው አስደናቂውን የእግዚአብሔርን ጸጋ እየተደነቅንበት እንድንኖር፣ ዊዝ ሂዩሚሊቲ እንድንኖር፣ ዊዝ ሂዩሚሊቲ ወርሺፕ እንድናደርግ። የማይገባኝን ኢንሄሪተንስ ነው የወሰድኩት። ሞትን መውረስ ሲገባኝ፣ ሲኦልን መውረስ ሲገባኝ የእግዚአብሔር ወራሽ ሆንኩ። አያስገርምም ወይ የምለው ይሄ ፕሮሰስ ሲገባኝ ነው። የነበረበትን የረሳ የዳነበትን ሂደት የረሳ በልጅነቱ በጣም ይደነቃል ብዬ አላምነው። በልጅነት በጣም ለመደነቅ ሂደቱንና የነበርንበትን ማሰብ በጣም ጥሩ ነው ብዬ አምናለሁ። ለምሳሌ እኔ እስራኤልም እኔ አዶፕትድ ነው ብዬ ነው የማምነው።
በብሉይ ኪዳን አይ ዶንት ኖ እንደዚህ ቅድም እንዳልነው ነው ተጽፎ ይገኝ እንደሆነ አላውቅም። ግን እስራኤልን እኮ ራሱ ላስረዳህ ማን እንደነበርክ ምናምን እኮ ይለዋል። ለምንድን ነው እግዚአብሔር የሚያስረዳን ሂደት እግዚአብሔር ያስረዳንን ሂደት ለምንድን ነው የምናፍርበት? እኔ እኮ በጣም የሚገርመኝ አሁን በጣም ሲሳለቁበት do you really know what you're talking about? እግዚአብሔር እንድናውቀው መፈለጉስ እስራኤልን እኮ አብርሃምን ሄዶ ሊትራሊ አዶፕትድ ሂም ከጣዖት አምላኪነት ይስድካም አወጣው የራሱ አረገው በኪዳን እስራኤል እንዳይረሳ አልፎ ያስታውሰው ነበር። ማንነትን ልንገርህ ልጅ አልነበርክም ነው፣ በግብፅ ባሪያ ነበርክ በተደጋጋሚ ነው። እሱ ፕላስ ሕዝቅኤል ውስጥ በጣም በብዛት በተደጋጋሚ የምናነሳው በቃ ሳልፍ ነው ያየውሽ ስታለቅሽ በደምሽ እንዳለሽ ያውም ሳትጠራረግ ሳትጣጠቢ ምን ሳትይ እዛ ዘርሽና ትውልድሽ አይታወቅም ነው ይላታል። እንዲሁ why is God explaining these details? for granted ለመወሰድ ቅርብ ነው ልጅነት እንደሚገባ እንደ መኩሪያ እንደ የማንነት መገለጫ look at me የሚያስብል ልጅነት የለንም። look at him የሚያስብል የኛ ልጅነት ያለ look at me ማን እንደነበርሽ ልንገር ይችላል። look at me ስትል እስራኤል look at him look at his love ልጅ አረገኝ ከልጅ ያላነሰ ከልጅ ያልበለጠ ልጅ አረገኝ። ግን ፕሮሰሱን ለምንድን ነው የሚነግረን? በኃጢአታችንና በበደላችን ሙታን ነበርን እያለ ታዲያ ለምን ነው የሚያብራራልን? በእነኛ ዓመታት በነገራችን ላይ በጣም ለዛኛውም ሰውዬ በጣም ቅርብ ነበርን። በአየር ላይ ስልጣን ባለው ፈቃድ አለቃ እንመላለስባቸው ነበረ። እናንተ ከአባታችሁ ከዲያብሎስ ናችሁ የእግዚአብሔር አይደላችሁም እያለ ታዲያ ለምን ነው የሚያስረዳን? he adopted us እያለ ለምን ነው የሚያስረዳን? ልጆች አልነበርንም ልጅ አረግን። ፕሮሰሱን ለምንድን ነው የምናፍርበት? እግዚአብሔር ያላፈረበት ፕሮሰሱ እንዲሁም እግዚአብሔርን ማጎያችን ነው፣ እግዚአብሔርን ማስከበሪያችን ነው። እኛም የእግዚአብሔር ልጆች ናችሁ ስንባል አዎ ነው የምንለው። ኧረ አዶፕትድ ነኝ አይባልም። አሁን አዶፕትድ የሆኑ ልጆችን ብታገኛቸው እኛ ቸርች ብዙ አሉ ባይዘ የእንትና ልጅ ነው ብትለው የስ ግን ቁጭ ብለህ ስታወራው አፕሪሼት እንድታደርገው ያወራል። ዘቆሻሻ መጣያ ውስጥ ተጥዬ ነበረ እና እኔ የአዶፕሽን ኮንፈረንስ ስካፈላለሁ እና ኦልዌይስ የራሴን ህይወት አያለሁ። የእያንዳንዱ ልጆች ታሪክ ሲነገር አይመስሉህም እኮ ባለጠጋ ሰው ወስዷቸው አይመስሉህም ልጆቹ። እቺ ልጅ ምናምን እያለ ይወራል። በቃ አንዳንዴ እቺ ልጅ በቃ እንትን የተገኘችው እንትን አካባቢ ተጥላ እንዴት ጅብ እንዳልበላትም በጣም ከዛ ነው የወጣችው እንድትል ያደርጋል። እንዲያው የሰጠን የጸጋው ክብር ይመሰገናል። ልጅ ነህ ስባል እኔ he's my daddy I'm his son ልጁ ነህ አዎ ነው የምለው። ከዛ ዋው በጣም አስደናቂ ነህ የመባል አይነት ኢንቴንሽን ሲኖር ኦር ውስጤ የራሱ በጣም አስደናቂ ነኝ አይነት ሲሆን look let me tell you what happened እንትን ነበርክ ሂደቱን እኮ በሂደቱ መገረማችን እግዚአብሔርን ያከብረዋል እንጂ ልጅነታችንን ዝቅ አያደርገውም። በነገራችን ላይ አዶፕሽን ልጅነትን ዝቅ አያደርግም። ከሰው ከተነሳን ዝቅ ሊያደርግ ይችል ይሆናል አያደርግም። ግን ሂደቱ ልጅነታችንን ዝቅ አያደርገውም። ሂደቱን መካዳችንም ልጅነታችንን ከፍ አያደርገውም። ልጅነት ከፍ አይልም ዝቅ አይልም። ልጅ ነው አክሰስ ልጆች ሆንን። ግን በነገራችን ላይ በዚህ ፕሮሰስ የሚሸማቀቁ ሰዎች ፕሮባብሊ ጸጋን አንደርስታንድ ማድረጋቸውን እጠራጠራለሁ። a lot of our arrogance በዚህ የሚገለጥ ነው የሚመስለኝ። ግድ የለሽ አሮጋንት በትዕቢት የተሞላን በእግዚአብሔርን ፊት አምልኳችን ጸጋ የማይሸት ስልጣን ብቻ የሚሸት የልጅነት ስልጣን ተሰጠ የሚለው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። መብት ሰጣቸው ማለት ነው። የኛ የተሰጠ ልጅነት ነው። የኢየሱስ የተሰጠ አይደለም፣ ኢተርናል ነው። የተሰጠ መሆኑን ማመኔ ግን it just keeps me to be humble። አምልኮዬ ማግኒፋይንግ ግሎሪፋይንግ ይሆናል። አልለካካም። ቁመት የምንለካካው አንዳንድ ጊዜ በስቶሪ ስንረሳ ነው። መጽሐፍ ቅዱስ እኮ በጥንቃቄ እንድንኖር ደግሞ ያስተምረናል እና እሱ ነው። እና I think it's good to understand
ከልጅነታችንም ዝቅ አድርገን ማሰብ የለብንም። ፊያስክሜ የእግዚአብሔር ልጅ ነህ? አዎ ነው ብዬህም አልፈው ዝርዝር ንገረኝ ካልከኝ አወራሃለሁ። ስለምገረም፣ ስለማስበው፣ ስለምደነቅ አያሳንሰኝም ከልጅነት። ግን ደግሞ ይሄ ልጅነት ደግሞ ከኢየሱስ ልጅነት በጣም የተለየ ነው። የኢየሱስ ልጅነት ያልተሰጠ፣ የኢየሱስ ልጅነት በሆነ ጊዜ ላይ ያልተገኘ፣ የኢየሱስ ልጅነት መለኮታዊ ባህሪውን የሚገልጥ he is the only begotten son forever። እሱ there is uniqueness there ከመለኮታዊ ባህሪው ጋርም ስለሚገናኝ በሰው ልጆች ዘንድ የሚሰጥ ልጅነት ስልጣን ገደብ የለሹ ተሰጥቶናል። ገደቡ ግን ያ ነው። እዛ ጋ ግን ቁመት የሚለካካ ግን አይደለም። በጣም እኮ ቢዩቲፉል ኮንሰፕትስ ናቸው አንዳንድ የሚያጨቃጭቁን። ቢዩቲፉል ኮንሰፕት የአምልኮ ምክንያቶች፣ የጭቅጭቅ ምክንያቶች የሆኑ ያሳቅቀኛል። ጠላትም ነው እኮ በጣም ያሳቅቀኛል። እና ደግሞ በጣም በእኛ ሀገር በብዙ ሀገር ያጨቃጭቁናል። ብዙ ስለማናውቅ ይሆን ወይ ብዬ ጠረጥራለሁ፣ ራሴን ጨምሮ። መጥፎ ናት ትንሽ እውቀት፣ ትንሽ ማንበብ በጣም ጥሩ ነው። ትንሽ ባክግራውንዲንግ ማድረግ በጣም ጥሩ ነው። ሴሚናሪ መሄድ የለባችሁም። ዌር ኖት ሴይንግ ሴሚናሪ ሂዱ፣ ልክ ነው። ሴሚናሪ መሄድም የለብንም፣ ኮሌጅ መከታተልም የለብን፣ ዲግሪም አያስፈልገውም። ጀስት ሲት ዳውን ኤንድ ሪድ ዩር ባይብል። ኢዝንት ኢት አሜዚንግ? እንደዛ መሆኔን ማወቄ ለምንድን ነው ልደመስሰው የምሞክረው? ለምንድን ነው ልደመስሰው የምሞክረው? መገረሚያዬ፣ መደነቂያዬ እንዲሆን አይደለም ወይ? እግዚአብሔር የሚፈልገው የተሰጠ አይደለም ወይ? የተሰጠ መሆኑን ለምንድን ነው ለመካድ የምሞክረው? ታዲያ አሁን ሂደቱን ከካድን ድሮም ልጅ ነበርን አሁንም ልጅ ነበርን ማለታችን መቼ ይለናል መጽሐፍ ቅዱስ? ልጅ ተደረግን ነው እንጂ ብለው እሱ ታዲያ ለእግዚአብሔር ክብርን በጣም እኮ የሚያመጣ ነው። it's a beautiful concept። እኔ ፋሲኔት ያደርገኛል። ልጅነቴን ሞር እንዳከብረው ያደርገኛል፣ እንድገረምበት ያደርገኛል፣ እንድደነቅ ያደርገኛል። ከሰዎች ምንድን ነው ጠቃሚ ነው እንጂ በጣም ጠቃሚ ነው እንጂ። እና ሶሪ አይ ቲንክ ትንሽ ከካልቸራል አንደርስታንዲንግ አለፍ ማለት አለብን። በጣም ከካልቸራል አንደርስታንዲንግ አለፍ ማለት አለብን። አሁን አዶፕሽን በሀገራችን እየበዛ ስለሆነ ከካልቸራል በቃ ልጄ ነው፣ በጣም ልጄ ነው። በየቀኑም አዶፕትድ ነህ ስለው አሉ ብዬ አላድርም አይባልም። በቃ ልጄ ነው። የተወለደበት መንገድ ይሄ ነው። አሁን አየህ እግዚአብሔር ዳግም ልደትን ሲሰጠን የተወለድንበት መንገድ ግን ኢንክሉድስ ዲስ ፕሮሰስ። አሁን አየህ መወለድና አዶፕሽንን ሁለት የማይገናኙ ሚቹዋሊ ኤክስክሉሲቭ አድርጎ ያስባል አንዳንዱ ጥራዝ ነጠቅ እውቀት። ሚቹዋሊ ኤክስክሉሲቭ እንዴት አብሮ አይሄድም? መወለድና አዶፕሽን ዲዶንት ጎ ቱጌዘር አብሮ ይሄዳል። ሁለቱም መወለድ እኮ ነው። ላይክ ሲወልደን the processing ፒክ ሲያረገኝ ኃጢአተኛውን ሰውዬ ነው ፒክ ያረገኝ። what do you call that? ብድግ ማድረግ ካልሆነ አዶፕሽን ካልሆነ መውሰድ ካልሆነ ግን ያንን ሰውዬ አዶፕት አድርጎ አምጥቶ መንግስቱ ውስጥ ሊጨምረኝ አይችልም። I need a birth process. So through that birth process ከእግዚአብሔር ተወለዱ፣ ከወንድ ፈቃድ አይደለም። ከእግዚአብሔር ተወለድን አብሶሉትሊ። የሚወለድ ማንነት ሳይኖረን ፒክ ተደረግን። that process ሚቹዋሊ ኤክስክሉሲቭ እኮ አይደሉም። በእግዚአብሔር ዘንድ አንዱን አጥፊ አይደለም። ሁለቱም ግን የተለያየ ሲግኒፊካንስ አላቸው። when we walk with God የእግዚአብሔር ልጅነት ስልጣን ሙሉ ለሙሉ ተሰጥቶኛል። that's it. it's very significant. so አልሸማቀቅም፣ አላፍርም፣ ዝቅ በርጌ ራሴን አላይም። ከማንም ልጅ አላንስም፣ ከማንም ልጅ አልበልጥም፣ ልጅ ነኝ። but the process keeps me humbly worship እሱን እንዳደርግ መጽሐፍ ቅዱስ እኮ አሁን ስታነሳ ልጆች ሆነን የሚለውን ሐሳቡ አክሰስ ከእግዚአብሔር ያለን ግንኙነት ከሆነ መውለድም ብቻ አይደለም እኮ የሚጠቀመው ቋንቋ። ለምሳሌ ፈለስን ይላል። ለምሳሌ ወደ አይደል ፕሮሰሱ መውለድ አንድ ኤክስፕሬሽን ነው እንደውም እኮ ሶ አዶፕት ሲያደርገን
የራሱ ሲያደርገን ወልዶናል ኦፍ ኮርስ ልጁ እንድንሆን። ግን ደግሞ ሌላ ኤክስፕሬሽን ከፈለግን ከጨለማ ስልጣን አዳነን ወደ ውድ ልጁ መንግስት አፈለሰኝ ይላል። መፍለስ አንድ ቋንቋ ሊሆን ይችላል። አዲስ ፍጥረት አደረገን፣ እንደ አዲስ ፈጠረን ሊሆን ይችላል። ዲፍረንት ኤክስፕሬሽንስ ይጠቀማል። የራሱ አደረገን። ይሄ ሀሳብ በጥቂት እኛን መሰል ባህሎች ውስጥ ነው አጨቃጫቂነቱ። አሁን ባይብል ኮሌጅን በነበርኩባቸው ጊዜያት ኦር አንዳንድ ባህሎች ጋር ኢንተራክት ስታደርግ ኢሹ ማለት የተናን ኢሹ በቃ የተናን ኢሹ ምናልባት ብዙ ነገር ከባህላችን ስለቀዳን የሚያታግለን ነው የሚመስለኝ። በአንድ በኩል ብዙ አይከራከሩበትም እነሱ እንደምንከራከርበት ሳወራ ራሱ የሚገረሙ ወዳጆች አሉ። መጽሐፍ ቅዱስ አተረጓጎማችንንም ሳወራ በጣም የሚገረሙ ወዳጆች አሉ። they don't find it to be very complicated። ከመጽሐፉ መጀመር ይሄን አይነት የባህል ኢሹዎች ካሉ ይፈታል ማለት ነው። if you just start from the scripture። አንድ የመጨረሻ ጥያቄ ኢየሱስ ማን ነው ጋር የሚለው ጋር ኢየሱስ ፍጹም አምላክና ሰው ከነበረ አምላክ ነው መስቀል ላይ ሞተው ማለት እንችላለን? I think ወንድማችን ጳውሎስ ጥሩ አስተማረን። እኛ ቤተክርስቲያን የተሰቀለውን ሲያስተምረን አምላክ የማይሞተው ነው የሞተው። የእግዚአብሔር ወልድን ስራ አብና መንፈስ ቅዱስ የሌለበት ኦር መለኮታዊ ማንነት የሌለበት አድርገን ማሰብ በጣም አደገኛ ሀሳብ ነው። አምላክ የሚሞት ሆኖ ሞተ። በቃ እሱ ነው እና የመስቀሉን ስራ መነጣጠል የለብንም ብሎ ሲያስተፊር ሜምበር ሲያስተምረን እና አይገርምም ነው አምላክ ሞተ። አይገርምም ነው እኮ the impression of course አምላክ ለመሞት ሰው መሆን ነበረበት። ግን ሴም አምላክ ነው ሰው የሆነ it's like አምላክ መሆኑን አቆሞ ሰው ሆኖ ከዛ አምላክነቱ እየታዘበ ሰውየው ተሰቅሎ እንደዛ ማሰባችን አደገኛ ነው የማስበው። አምላክ የሚሞት ማንነት ኖሮት ሞተ ስለኛ ኃጢአት። I think የጳውሎስን መጽሐፍ ሳነብ ይመስለኛል ለመጀመሪያ ጊዜ አንደርስታንድ ያደረኩት ዘካርያስ ላይ ያለውን ኤክስፖዝ ሲያደርግ ፕሮባብሊ እንደገና ሄጄ ሪፈር ማድረግ አለብኝ። ግን I didn't know እንደዛ እንደሆነ የወጉኝም ያዩኛል ያለው ራሱ ያህዌ መሆኑን በኋላ ነው ቀስ እያለ የወጉት ያዩታል ከሚለው ጋር እንትን የሆነው እና የሚወጋ አምላክ ሆነ። የሚወጋው ጌታ ሆነ። ጌታ ተሰቀለ ስንልኩ ጌታ ነው የተሰቀለው፣ አምላክ ነው የተሰቀለው። የህይወትን ራስ ሰቀላችሁት። የህይወትን ራስ ሰቀላችሁት እና ልክ ነው። አምላክ ለመሞት ሰው መሆን ነበረበት። አምላክ አይሞትም። ግን አምላክ ሰው ሆኖ ግን ሞተ። የሞተው ሰው የሆነው አምላክ ነው እና የመስቀሉን ስራ I think that's በቤተክርስቲያንም እንደተማርነው የመስቀሉን ስራ ስላሴያዊ አድርጎ ማሰብ በጣም ጥሩ ነው እንጂ እንደው በቃ በግድ እግዚአብሔር ወልድ አስጨንቆት ወስዶት መስቀል ላይ የሞተ ሰው አይደለም ኢየሱስ። the entire መለኮታዊ ማንነት the entire ስላሴ ስራ ነው የመስቀሉ ስራ የሚለው ማሰብ ነው የሚሻለው ማሰብ። በሱ አገላለጽ በጳውሎስ አገላለጽ ውልደቱንም እኮ እንደዛ ነው። አምላክ በስጋ ተወለደ። አይወለድም እኮ አምላክ አይወለድም። አምላክ በስጋ ሞተ። ልክ ነው። ስለ ኢየሱስ ክርስቶስ ስንማር ትምህርተ ክርስቶስን ስናጠና አንዱ ትልቅ ያየነው ሴክሽን የኢየሱስ አገልግሎቶች የሚል ነበር። እንደውም ስለ ኦፊስ ካለ ለክርስቶስ መጠቀም ያለብን ከሚል ነበር የጀመርነው። እኛ ብዙ ጊዜ አሁን እንደውም በመንፈስ ቅዱስም ተማር ነው በኋላ ላይ 5ቱን ስጦታዎች እንደ ኦፊስ እንጠራቸዋለን። ግን ሪሊ ኦፊስ ከተባለ ለክራይስት ነው የተሰጠው በሚል ነበር የጀመርነው። ነብዩ፣ ካህኑና ንጉሱ በሚል የኢየሱስ ክርስቶስ እነዚህን 3ቱን አገልግሎቶች ለማየት ሞክረን ነበር። አንድ ጥያቄ በዚህ ላይ ያለ ግን እኛ ደግሞ ምናልባት ሰምራይዝ አድርገን ማቅረብ ብንችል ቢሮ ስንል ምን ማለታችን ነው? ደግሞ ነብይነቱና ክህነቱን ደግሞ ንግስናውን እንዴት ነው በመጽሐፍ ቅዱስ የተገለጠው የሚለውን ትንሽ ኦቨርቪው ብናይ ጥሩ ነው ብዬ አስባለሁ። ጥያቄያችን ከክህነቱ ጋር በተገናኘን የጠየቀን ኢየሱስ ክርስቶስ ዘላለማዊ ካህናችን ሲባል መንግስተ ሰማይ ሆነን በአዲሱ ዓለም የሚጨምራል ከሆነ ዓላማው ምንድነው ይላል። ኢየሱስ ክህነት
መጽሐፍ ቅዱስ እንደሚያስተምረን የኢየሱስ ክህነት የዘላለም ክህነት ነው። በመልከ ጼዴቅ ኦርደር ነው ያለው እግዚአብሔር ለሱ ነው። ለዘላለም ካህን ነህ ነው። ምንድን ነው ያነጻጽረው? ከአሮንና ከሌዊ ነገድ ክህነት አይደለም። እነሱ ክህነት በመሾም ነው። ይሾማል፣ ይሻራል። ወይ ሲሞት ያበቃል ወይ ሲሻር ያበቃል። እና ለተወሰነ ጊዜ ሰዎች የሚይዙት ፖዚሽን ነው ክህነት እንጂ የዘላለም ክህነት የለም። የጌታችን ግን በመልከ ጼዴቅ ኦርደር ለዘላለም ካህን ነው ይላል። ሊቀ ካህናታችን ነው። አሁን በእግዚአብሔር ፊት ይታይልናል። ቀድሞን ወደ ቅድስት የገባ ነው። እኛ እሱን ተከትለን ነው የምንገባው። ይሄ ዘላለማዊ ስታተስ ነው። ሰው አሁን ለምሳሌ የኢየሱስ ክርስቶስ ሂውማኒቲ እኮ ሰው ያልነበረበት ጊዜ ነበር። ሰው ሆነ፣ ግን በቃ ሆነ። ዘላለማዊ ነው። አሁን ሰው መሆኑ ያበቃ አምላክ አይደለም። በሰማይ ያለው ሰው መሆኑን ትቶት አይደለም የሄደው። አይን እያየው ነው ከፍ ከፍ ያለው። ሴም ፐርሰን ክራይስት ማለት ነው። ልክ እንዳያችሁት ነው ደግሞ ተመልሶ ይመጣል የሚለው እና አት ሳም ፖይንት የሚቆምና የሚቀር ሰውነት አይደለም ሰውነቱ። በዚህ ምክንያት በሰውነቱ ያለው አገልግሎት አት ሳም ፖይንት የሚቀርና የሚቆም አይደለም። ስቲል እግዚአብሔርን የማይታየውን እግዚአብሔር ለዘላለም የምናየው ኢየሱስ ክራይስት ወደፊትም ቢሆን ስቲል ኢየሱስ ክርስቶስ የዘላለም ካህናችን ነው እና the significance is ምንድነው ሲግኒፊካንሱ የሚል ስላለ the significance is ቅድም ያልነው እንደታረደ በግ ሆኖ አየሁት። I think ለዘላለም የእግዚአብሔር ፕሬዘንስ ውስጥ የመኖራችን ምክንያት ሊቀ ካህናታችን እንደሆነ እያየን ነው የምንኖረው forever. There is no point in time where humanity በራሱ ማንነት እግዚአብሔርን አክሰስ የሚያደርገው through Christ no forever ለዘላለም ማለት ኢተርናሊ መገረሚያችን ነው። ኢተርናሊ መደነቂያችን ነው። ኢተርናሊ የእግዚአብሔር አክሰሲቢሊቲ ምክንያታችን ሮዱ እሱ ስለሆነ እና የኢየሱስ ክህነት የማይሻር ክህነት ነው። የኢየሱስ ክህነት የዘላለም ክህነት ነው። ቢካዝ ወደ እግዚአብሔር መግቢያ አክሰሳችን ኢተርናሊ እሱ ስለሆነ ማለት ነው። ኢየሱስ ክርስቶስ ስለሆነ በዚሁ ስናነሳ እነኝህን ኦፊስስ ብለን የምናነሳቸው ስታተስ ስለሆኑ ነው። ዘላለማዊ ስታተሶች ናቸው። በሰው ያልተሰጡ በሰው የማይሻሩ ናቸው የኢየሱስ ክርስቶስ ስታተሶች እና ከብሉይ ኪዳን አንስተን ነው እንግዲህ የኢየሱስ ክርስቶስን ስራዎች በአጠቃላይ ስናያቸው ብዙ ናቸው። 3 ብቻ አይደሉም። ከፍጥረት አንጻር ልታነሳው ትችላለ። ከመግቦት አንጻር ልታነሳው ትችላለ። ዓለማትን ደግፎ የያዘው እሱ ነው። ብዙ ነገሮች አሉ። ግን በህዝበ እግዚአብሔር ላይ ከብሉይ ኪዳን ተነስተን በህዝበ እግዚአብሔር ላይ እግዚአብሔር ህዝቡን የሚያስተዳድርባቸው 3 ዋና ዋና ኦፊስስ ነበሩ ብለን የተነሳ ነው። ይሄ ክህነቱ አሁን ያነሳ ነው። ካህናቱ በቃ ወደ እግዚአብሔር ሰዎችን ለመምራት ሚዲዬሽን ወደ እግዚአብሔር ነበር አገልግሎታቸው። እሱን በቃ ፓር ኤክሰለንስ ከነርሱ በእጅግ የላቀው ሆኖ ተክቶታል። አሁን በሚል ነው ነቢያቱ ኦን ጋድስ ቢሃፍ እግዚአብሔርን የሚገልጡ እግዚአብሔርን የሚያሳዩ ቃል እግዚአብሔርን የሚተነትኑ እግዚአብሔር ይሄ ነው የሚሉ የእግዚአብሔርን ፈቃድ የሚያሳዩ። ክህነት ደግሞ ሌላው ትልቁ ሹመት ነበረ። በሚልቅ መንገድ ከሙሴም የሚበልጠው ከነቢያቱ ሁሉ የሚበልጠው ተረከው የተባለው አሳየው የተባለው እግዚአብሔርን ገለጠው። ይሄ አሁን ክህነቱ ነው፣ ነብይነቱ ነው። ለዘላለም እግዚአብሔርን ገላጩ አሳዩ ኢየሱስ ክርስቶስ ሆነ። ንጉስነቱ ደግሞ በእስራኤል ውስጥ ደግሞ ያለው እግዚአብሔር ህዝብ በእስራኤል በንጉስ ነው። ንጉስ የእግዚአብሔር ሪፕሬዘንታቲቭ ነው። ምክንያቱም ቴዎክራሲ ናት እስራኤል። እግዚአብሔር የሚያስተዳድራት ናት፣ ግን በዳዊት በኩል ነው የሚያስተዳድራት ማለት ነው። እና ይሄ የሚያሳይ መንግስት አለች ማለት ነው። መንግስት አለች ማለት ነው። አዲስ ኪዳን ላይ ስትመጣ የእግዚአብሔር መንግስት ብሎ ነው የሚጀምረው። ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው። ኢየሱስ መጣና ደግሞ የእግዚአብሔር መንግስት በመካከላችሁ ናት አለ። የእግዚአብሔር መንግስት ዘመን ንጉሷ ኢየሱስ ነው። መንግስት መኖር ኪንግደም ሩል የሚያደርግበት የዘላለም ንግስና ነው። ንግስናው በእግዚአብሔር መንግስት ላይ ለዘላለም ይነግሳል። በቃ አሁን የእግዚአብሔር መንግስት በመካከላችን ናት አለ። አሁን ተገልጣለች፣ በመካከላችን አለች፣ ደግሞ ትመጣለች። ይዟት ይመጣል ደግሞ አልቲሜትሊ ኢናጉሬት ያደርጋታል። በመካከል የሺህ ዓመት ግዛት መንግስት የምንለው አለ ሚሌኒየም። ኢየሱስ ክርስቶስ በዚያች የእግዚአብሔር መንግስት ላይ ዋናው ንጉስ ኢየሱስ ነው ማለታችን ነውና ይሄ እንትኑን ይሄ የተሰጠው የዘላለም በትር ገዥነቱን፣ አለቅነቱን፣ ዋናነቱን፣ ጌትነቱን አመላካች ነው። ነብይነቱ እግዚአብሔር ገላጭነቱን አመላካች ነው። ክህነቱ ደግሞ ወደ እግዚአብሔር የእግዚአብሔርን አክሰሲቢሊቲ አመላካች
የሆኑ ኦፊስስ ናቸው። ይሄ ለዘላለም በቃ አብሶሉትሊ በሰማይ እግዚአብሔር የተመሰገነ ይሁን። ትምህርተ ክርስቶስ ላይ ያለን አስተውሎት በዚህ እናጠቃልላለን። አንተንም ጌታ ይባርክ ለሰጠህን ጉድ ትምህርተ መንፈስ ቅዱስን በተመለከተ ደግሞ ጥያቄዎቻቸውን ይልኩልንና ትምህርቱን ስለጨረስን ደግሞ በሚቀጥለው ጊዜ እሱን እንመለከታለን። ጥሩ መልካም ጊዜ